ሰላም ጤና ይስጥልኝ ውድ የሙክራብ ሾው ተከታታዮች አክሊለ ሽመልስ ነኝ። ዛሬ በአዲስ እንግዳ መጥቻለሁ። እንግዲህ የወጣት አገልጋይ ነው። አቤል አቡነ ይባላል። በማህበራዊ ሚዲያ ፕላትፎርሞች ከዕቅበተ እምነትና ከወንጌል አኳያ ሲያገለግል ላለፉት ዓመታት እናውቀዋለን። በሐሳቡን በድፍረት የሚገልጽ የሚሟገት ወንድም ነው። ከማህበራዊ ሚዲያ ባለው አገልግሎቱ ከሚነሱበት ጥያቄዎች ስለ አቋሙ እና አጠቃላይ በሱ ስላሉ አስተሳሰቦች ኢንተርቪው ላደረገው ጠርቼዋለሁ። ድንቅ ቆይታ ይኖረናል። እንኳን ደህና መጣ ቤላይ። እንኳን ደህና ጠበቅከኝ አክሊል። ቲክቶክ አገልግሎት ላይ ኮንሲስተንትሊ እንግዲህ ያለፈውን 4 ዓመት ይሆናል እንደዛ 4 ዓመት ያህል በደንብ ታገለግላለህ። ኮንትሮቨርሻል ሰው ነህ። እዛ ላይ እንግዲህ በጣም ተናጋሪ ነህ። የተለያየ መልከታ ስላንተ ሰዎች አላቸው። አንዳንዶች አንተን በጣም ለወንጌል የቆረጠ ጀግና ኮምፕሮማይዝ እንደማያደርግ ያሉ፣ አንዳንዱ ደግሞ እንደ ወንጌል ጠላት የአገልጋዮችን አሳዳጅ አድርጎ ይስልሃል። የትኛው ዲፋይን ያደርጋል አንተ? ያው ዲፋይን የሚያደርገኝ ሰዎች ሚዲያ ላይ የሚያዩት ሳይሆን ከኋላ ያለው ማንነቴ እግዚአብሔር የሚያውቀው ማንነቴ ነው ዲፋይን የሚያደርግ። በእርግጥ ከኋላ ያለው ማንነት ወደፊት የምትመጣበትን ማንነትህን እንደሚወስነው አስባለሁ። ግን ራሴን እንደ ጀግና እንደ ብቸኛ እንደምንም አላየውም እኔ። ከዛ የወንጌል ጠላት ነው እንደሚሉትም ሰዎች የወንጌል ጠላት እንደሆንኩ አላውቅም እኔ። ያው ሰዎች ስለኔ የሚያውቁት አለ፣ እግዚአብሔር ስለኔ የሚያውቀው አለ፣ እኔ ስለኔ የማውቀው አለ። እኔ ኢየሱስን እንደምወድ ነው የማውቀው። ሐሳብን በድፍረት ከመግለጽ የተነሳ ቅርብ ጊዜ አንድ የገጠመ ጉዳይ አለ። ታግተህ ነበር? ታፍነህ ነበር። ሂደቱን በተወሰነ መልኩ አብራርተሃል። በተወሰነ እስካሁን ለሰዎች ግልጽ ያልሆኑ ነገሮች አሉ። ግን መጀመሪያ ምን ተሰማ? ያ ሀፕን ሲያደርግብህ እንደሚያደርግብህ አስቀድመ ምልክቶች ስለነበሩ ቪዲዮ ሰርተህ ነበር። ግን ስጋትህ ምን ነበረ በሰዓቱ? ምትሞት፣ ማትመለስ፣ ወደ ልጆች ወደ ቤተሰብ ማትመለስ ነገሮች ያበቁ መስሎ ነበር? በሰዓቱ የተፈጠረ ድራማ ከዛ ውስጥ እስክትወጣ የነበረው ሞመንት እንዴት ነበረ? ሰክተህ ነበረ ወይ ለህይወትህ? ምንድነው ነገሮችን ያው ለማብራራት ሞክሬያለሁ። ጉዳዩ ከመከሰቱ በፊት እንደሚከሰት አስቤያለሁ። ነገሩ ሲያንጃብብ ስለታወቀኝ ማለት ነው። ቀድሚያ እኔ ቢሮ አካባቢ ላይ የመጡ ግለሰቦች ስለነበሩ የሆነ ነገር ሊሆን ይችላል የሚል ሐሳብ ነበር። እና በሁለት ሐሳብ ነበርኩ። ህጋዊ ነገር ከሆነ ችግር የለውም። ሰው ይታሰራል፣ ይፈታል። ወንድ ልጅ ይታሰራል፣ ይፈታል። ሰው ወንጀል ከሰራ መጠየቅ አለበት እና አንድ ወንጀል እንደሰራ ሰው ወንጀል ሰርቼ ከሆነ ፍርዴን ህግ በሚፈቅደው መንገድ ለመቀበል ተዘጋጀው ነኝ። ምክንያቱም ከዚህ ቀደም ባለኝ ተሞክሮ ወይም ህይወት ዓለም ላይ በነበርኩበት ሰዓት ላይ እንደዚህ መታሰር ምናምን ነገሩን አውቀዋለሁ በጥቂቱም ቢሆን። ልታሰራለሁ እንደ አንድ ሰው። ከዛ ህግ እንዲህ ነው ፍትህ ባለበት መንገድ በእኔ ላይ ፍትህ ይሆናል ብዬ አስቤ ነበረ። በሁለተኛ ደረጃ ደግሞ ውንብድና፣ ያው ሰዎች አገልግሎት በሚሉት ከሱፍ ጀርባ ባለ ውንብድና ውስጥ የሚኖሩ ብዙ ግለሰቦች አሉ። ያው ስማቸውን ባንጠቅስ በቃ መድረክ የያዙ መስቀል ከጀርባቸው ያደረጉ ግን የኢየሱስን ሳይሆን የወንበዴውን መስቀል ያደረጉ ያ እስቲ ራስህን አድን ያለውን ሰውዬ ማለት ነው። መጨረሻ ላይ የዳነውንም ወንድም አይደለም እስቲ ራስህን አድን ብሎ የተሳለቀውን ወንበዴ መስቀል ከኋላቸው አድርገው በክርስትና ጀርባ ዱርይነት የሚያደርጉ ሰዎች አሉ። እነዛ ሰዎች ያስፈራሉ። አው ሰው አይደለክ ልትፈራ ትችላለህ። ግን ፍርሃትን ደግሞ መጋፈጥ አለብህ። ነገርየው ሲከሰት ሲመጡ እያዩዋቸው ነው የመጡት። የታጠቁ ሰዎች ናቸው። የወታደር የሚመስል ልብስ ያደረጉ ሰዎች ናቸው። መሳሪያ ይዘዋልና ህጋዊ ነገር ነው መሰለኝ መጀመሪያ። እዛ ሁለት ደግሞ የሲቪል ልብስ ታጠቁ ማለት ልብስ የወታደር ልብስ ለብሰዋል። የወታደር ልብስ ልለየው አልችልም። የመከላከያ አይደለም ግን ይመስላል። የኦሮሚያ ልዩ ኃይል ነገርም ይመስላል ግን አይደለም። ለየት ያለ ግን የመከላከያ ልብስ ነው። እንዲጠጋጋ ተደርጎ የተለበሰ ነው። ህጋዊ እንዳልሆኑ አፍተሮል ስላወቅኩኝ
መተው ስለዚህ የመንግስት አካላት አይደሉም የመንግስት አካል አይደሉም የታጠቁ መሳሪያ ክላሽ ነገር ይዟል ያው ወታደር ስላልሆንኩኝ ስፔሲፊክ እንደዚህ ነው ባለው መሳሪያው ይዘዋል መጡ ወረዱ ሁለቱም በግራና በቀኝ መጡ ከኋላ ደግሞ ሬስቶራንት ሲከታተለኝ ነበር ሲቪላል እና ይሄ የማስክ አድርገዋል የሰው ጉንፋን ሲይዘው የሚያደርገውን አይነት ማስክ ጥቁር አድርገዋል እና ተፈልጋለሁ ብዬ በቃ እንደሚታረድ በግ እንደሚለው አስገቡኝ ምን ውስጥ ነው ያስገቡ ምን መኪና ውስጥ ነው መኪናው ሁለት ተካፋች ነው ፒክአፕ መኪና ነው ላይ ነህ ካገባው በኋላ መኪናው ውስጥ ከገባው በኋላ እዛው ቢያፈኑኝማ በሰውም እንኳን ኦልሞስት ወደ 12 ሰዓት አካባቢ ነው ቦሌ ነው ህዝብ እኮ እየተመላለሰ ኖርማል የቤት መኪና ነው ወይስ ወታደር መኪና ወዳጄ ሲነግረኝ እኔ በጎናችን ነው መኪናው ቆሞና ታርጋውን የማይበት አጋጣሚ የለም ወዳጄ ሲነግረኝ ግን 4 ቁጥር እንደሆነ እሱ ሙሉን ታርጋ የማያዝድል እንዳልነበረው ካሜራ ሲያወጣ እንዳስጠነቀቁት አይነት ነገር ነው የነገረኝ አብሮኝ የነበረ ወዳጄ ማለት ነው ስለዚህ በጎን በኩል ስለሆነ ቆሞ መኪናው እኔ ማስፋልት ዳር ስለነበርኩ ጎኑን እንጂ የመኪናውን ሙሉ እንትን አላየሁት አብጠርጠሬ መኪናውን አላየሁት እንደው አንድ መኪና ቆሞ ድንገት ወታደር የሚመስል ልብስ ያደረጉ ቀይ ቡኔት አድርጓል መከላከያ የመሰሉ ይለዛ ነው ግን መከላከያ እንዳልሆነ አውቄያለሁ እና መሳሪያ ይዟልና መኪናው ላይ ሳይሆን ፎከስ ብታደርገው ሰዎቹ ላይ ነው እዛ አስገቡኝ ባለ ሁለት ተካፋች ነው እንትኑ ማለት በሩ አስገቡኝ መሃል ላይ አስቀምጡኝ ስልክህን አንጣሉኝ እስከዛ ድረስ ህጋዊ እንደሆነ ነው ማቅ ከዛ አይነን ልናስር ነው አሉኝና የወታደሮች ለዝናብ የሚለብሱት ልብስ ነገር አለ በሱ አይነን አሰሩኝ ማለት ነው የዛን ጊዜ ነው እና አንድ ጸሎት ብቻ ነው የጸለይኩት እግዚአብሔር ሆይ የሚሆነው ነገር አንተ ታውቃለህ በቃ አንተ ሁሉን ነገር ተቆጣጣር ብዬ ጸለይኩ እንዴት እንደሆነ አላቅም ያው መንፈሳዊ ስለሆነ እንቅስቃሴው ፍርሃት የሚባል ከውስጥ የተወሰደ ማለት በቃ መፍራት አቆምኩኝ ደመደንዘዝ በለው ምንም በለው በቃ መፍራት አቆምኩኝ ከዛ የሆነ ቦታ ተወስቻለሁ ማለት ምን ያህል ጊዜ የሚሆን ጉዞ አደረክ በግምት ወደ 30 ደቂቃ የሚያክል ተጉዘናል እዚሁ ከተማ ውስጥ ማለት በጉዞ መሃል ፊዚካሊ መተውሃል ጨራሽ ንክክል ነበር የሚያወሩት ነገር ነበር ስሜን ጠየቁኝ አድራሻዬን ጠየቁኝ የስልኬን ፓስወርድ ጠየቁኝ ሁለቱንም ስልኮቼን አስከፈቱኝ ስልክ ቁጥሬን መዘገቡ በቃ እንደዚህ አይነት ነገር ያደረገ ሄድን እንጂ ሞራሊ ስድብ እንዴት ታረጋለህ ምን እንደዚህ ነገር አልነበረም ምንም ነገር አልተናገሩኝ እና የሆነ ግቢ ሲከፈት ይሰማኛል ከዛ ስንገባ ይሰማኛል ከዛ ሲያወርዱኝ ይሄ ሁሉ አይኔ ታስሯል እና አይኔ ከመታሰሩ በፊት ግን ወታደሮቹን አይቻቸዋለሁ ሳያቸው ግን ማስክ ስላደረጉ አይደንቲፋይ ላደርጋቸው አልቻልኩም እና ፍርሃት አልነበረም እንደገባው አንተ ብልጥ መሆን ነው ቪዲዮውን ተቀርጸ ይመጣከው አሉ እና እኔ በሰላሳ ደቂቃ ውስጥ እኔ ስደርስ ቪዲዮ ተለቋል አይ ቲንክ ያቀዱት እቅድ ምንም ሊሆን ይችላል ሊገሉኝም ሊሆን ይችላል ሊያጠፉኝም ሊሆን ይችላል አላቅም ቶርች ሊያደርጉኝም ሊሆን ይችላል አላቅም ምንም ሙቀቱ የለኝም ግን ከዛች ቪዲዮን ካሪም በኋላ ለምን አትተዋቸውም ለምን በሰላም አትኖርም ለምንድን ነው ሰዎቹን የምትናገራቸውና ሚል ኃይለ ቃል እየተጠቀሙ እኔ ከፈለኩ ዘለዝላለሁ ምን አይለኛል ድምጻቸው ይቀያየራል እየገቡ ይሄን ሁሉ ሲያደርጉ አይኔ ታስሮ ነው የነበረው እንግዲህ እዛ ቤት ውስጥ 24 ሰዓት አሳልፈያለሁ ነግቶ ያው ሲነጋ ምታቀዋል ምግብ ይሰጣል ምግብ አመጡልኝ አልተመቸኝም አልበለው ይቅርብኝ አልኳቸው ይዘውት ሄዱ ምግባቸው ማለት ይገርማል ስለዚህ በዛ መሃል ማን እንደሆነ አይደንቲፋይ አላረክም የሚናገሩ ተዋቸውና በሰላም ኑር ነው በሰላም አርፈ ቆም በቃ ኑር የራስን ህይወት ኑር ልጆችን ስልክ ላይችን ስክሪን ሴቨሬ ላይ ሁለት ሴት ልጆቼ ነው ያሉትና ለልጆቼ እንዳዘኑ አይነት ነገርም ፊዚካሊ አታክ አላረጉም ምንም ነገር አልነኩኝም ቪዲዮ ተለቋላ በቃ ቪዲዮ መለቀቁ ነው ያን ነገር ፕሪቪው በቃ እግዚአብሔር እንግዲህ ያንን ጥበብ የሰጠኝ እኔ ብዙ ጊዜ እንትን አይደለም ፍለፊት ነገሮችን ኮንፍሮንት አደርጋለሁ እንጂ እንደዚህ ውስብስብ ያለ አካሄድ የለኝም የዛን ጊዜ ግን አላቅም ውስጤ እንደዚህ አይነት ዝግጅት እንዳደርግ ከመውጣቴ በፊት ከዛ በኋላ ደግሞ ፖሊስ ጣቢያ ነው የወሰዱ እዚህ ቡልቡላ ጋር ነው የነቃውት እንትን ያሉኝ አይኔን የከፈቱልኝ
እስከዛ አይኔ ታስሯል ማለት ነው በጨርቅ ቡልቡላ ጋር እንደደረሰን አይኔን ከፍተልሃለን አሉኝ ወደ ከተማ መውጫ ወጣን ግራ ገባኝ በአዲስ አበባ ፖሊስ ያረጉ አዲስ አበባ ውስጥ ነው አዲስ አበባ እንደሆነ ያወቁት ከአዲስ አበባ እየወጣን ነው እኔ እንደውም ቡልቡላ ስንደርስ ከክፍለ ሀገርም የመጣን መሰለኝ ግራ ወይ ውዝግብርብር የምትለዋለ አይን ታስሮ ስትከፈት እንደዛ ቡልቡላ ጋር እንዳለው ግን አውቄያለሁ እዛ በቡልቡላ ተደርጎ ቀጥታ በሃይዌይ ምናምን እንደዚህ አይነት መንገዶች ተከተለው እዚህ ኤክስፕረስ ዌው ጋር ወጣን ማለት ከዛ በኋላ የፍትህ አካላትና የመንግስት አካላት ከተለቀቁ በኋላ ምን ምላሽ ሰጡልህ ለሆነ በድርጊት ኮሚሽነሮቹ ጠሩኝ ጉዳዩን ኮሚሽነሮች ደረጃ ነው የታየው አናገሩኝ ትሪት አደረጉኝ ምክንያቱም አሁን ሰዎች ቀልድ ይመስላቸዋል የተወራው በሀገር ደረጃ ሀገርን የሚያስወቅስ ነገር ነው የተደረገው በጠራራ ፀሐይ የመንግስት ያልሆኑ አካላት የመንግስት አርገ ቁጥር ያለው መኪና ይዘው ከዛ ግን ሰው ማገታቸው ማለት መንግስት የለም ሊያስብሉ የሚያደርስ ነው ገባ አሁን ሰዎች ያዩት ሶሻል ሚዲያ ላይ ያለው ኢንተራክሽን ብቻ ነው ያዩት ከዛ ባለፈ ግን አገሪቱ ውስጥ የተረጋጋ ሰላም እንደሌለ ነው የሚታየው በዚህ እንቅስቃሴ እና አንዳንድ ሚዲያዎች ደግሞ ለራሳቸው ፍጆታ ነገር ይሁን ሲያውሉት ነበር ያው ከገዢው መንግስት ጋር የራሳቸው ሆነ የፖለቲካ ኢንተረስት ግጭት ቅራን ያላቸው ሚዲያዎችም ነገር ይሁን ይዘውት ልክ የሆነ ነገር አድርገው ወደ ራሳቸው ነገር ጠምዝዘው ነገሩን ሲያወሩበትም ምናምን ነበርና ይሄ ነገር የሚያሳየው አገሪቱ ውስጥ ጥበቃ እንደሌለ ደህንነት እንደሌለ ከተማ ውስጥ በሰላም እየተኖረ እንዳልሆነ ነው የሚያሳየው ለሌላውና እንደዛ እንዳልሆነ እንዲሰማኝም ደግሞ ጉዳዩ ሀገራዊም ስለሆነ ህዝቡም ደግሞ ስለተራባረበበት ኮሚሽነር ቢሮ ተጣርቼ ትሪት አድርገውኝ እንደዚህ አይነት ምላሽ ነው የተሰጠኝ ከዛ በኋላ ቪዲዮን አጠፋ እና ትችትም ሲደርስብህ ነበር ለወንጌል ሞታለው ቆርጣለው ያለ ሰው መልሶ ለምን ይፈራል አሁን በርግጥ መልሰ ፐብሊክ አርገዋል በሰዓቱ ግን ለዚህ ነገር የደረጋ አፖካድሬ የሚል አንድ ቪዲዮ ሰርተ በዛ የተነሳ ይመስለኛል ግለሰቡ ያን ያደረገውና ከተፈታ በኋላ ቪዲዮን አጠፋ ቪዲዮን ያጠፋበትንም ማብራሪያ ሰጥ ለደህንነቴ ስለሚያሰጋይ ነው አልክና ለደህንነቴ ስለሚያሰጋይ ነው አይደለም ያልኩት እንደዛም አይነት ሐሳብ አልሰጠውም በዛ ወደ ፖለቲካ ስለቀየሩብኝ ነው ሞጆ ነገር ይሁን መጀመሪያ መንግስትን ላይ ጥያቄ ያነሳ መሰለኝ ግን መንግስትም አይደለም ጥያቄ ያነሳብኝ ግለሰቦቹ ለራሳቸው አላማ ነው ነገሩን የተጠቀሙት ሲቀጥል ወዳጆቼ ሚስቴ ደግሞ ቤተሰቦቼ ሊጠይቁኝ የመጡ ሰዎች ሁሉ ይሄን ነገር አልፈከው የራስህን ውሳኔ ብትወስን አይሻልም ወይ የሚል ጉትጎታ ማለት እና እኔ ኖርማሊ ይችላልው ስጋቱን ምናምን ግን የነሱ ፍርሃት የነሱ ስጋት የነሱ መንከራተት በተለይ የሚስቴ መንከራተት ምን ችግር አለ ነገሩን ብታልፈው እንደዚህ ቢያልፍ መልእክትክ እንደሆነ ተዳርሷል ሰዎች ያዩት ነው በቃ መልእክትክ ደርሷል ስለዚህ ይሄን ነገር ብታረገው ሲሉ ያጠፎት ነው መሰላቸው በርግጥ እኔ ፕራይቬት አደረኩት እዛስ ወጣ ለቀኩት ይሄ ዋይዝሊ መልእክትንም ከማስቀጠል ነገሮችንም ደግሞ ተፈተ ከመቀጠል አንፃር ዋይዝሊ ያደረኩት ነገር ነው እንጂ ኮምፕሮማይዝ አድርጌ አይደለም ሐሳብ ቀየሬ አይደለም አቋም ቀየሬም አይደለም ወደ አንተን በጣም ያስተዋወቀን የመልካም ወጣት የነበረው አገልግሎት ነው ከአገልጋይ ዮናታን ጋር የነበራችሁ ኢንተራክሽን የመጀመሪያው መልካም ወጣት ላይ ይመስለኛል አንተ ሁለተኛው ላይ ነው 2009 ነው ከዛ 10 ላይ ነው እንትን ያልከው ኦኬ እኔም ማቀህ እዛ ዮኒ ጋር ያለህ ነው ዮናታን ጋር ያለህ ነው የሚዲያውንም ፕላትፎርም ከጀመርክ በኋላ ከዮናታን ጋር አብራችሁ ታገለግሉ ተሰሩ ነበር የተለያየ እንትን ላይ አብራችሁ ነበራችሁ all of a sudden ከዛ በኋላ በጣም እንደዛ የምትወደው አንዳንድ ምስክርነቶች ላይ ከእግዚአብሔር ቀጥሎ ዮኒን ለማግኘት ነው የምመጣው የምትለው ሰው ጋር ተለያይታችሁ ከሱ በጣም አጌንስት ቆመ ማህበራዊ ሚዲያ ላይ እሱን ትምርቶች የተለያየ ነገሮች ላይ ስትተች ትታያለህና የመጀመሪያው ከዮናታን ጋር ምን አጋጫችሁ የግል ጥቅም ወንጌል
ወይስ ሌሎች ፐርሰናል የሆኑ ጉዳዮች ምን አለያያችሁ? እንደዛ የምትወደው እንደዛ የሆነ አንደኛ የትለው ከነበረው ሰው ያለያያችሁ ጉዳይ ምንድነው? ከዛ በኋላ ደግሞ ያን ነገር አንድ ልዩነታችሁን የሄዳችሁበትን መንገድ እናወራለን። መልካም ነው። ብዙ ሰዎች የተዋወቁት ከኔ ፊት ጋር እዛ በመልካም ወጣት ምስክርነት ከዛም በዛ ባለኝ ተሳትፎ ነው። ያው መልካም ወጣት ላይ ስመሰክር እንዳየው ከዓለም ነው። ዓለም ላይ ነበርኩ። ዓለም ላይ ስል ዓለም ላይ ነው ሁላችንም ያለነው፣ ግን ይሄ ከመንፈሳዊው የራቀው ህይወት ውስጥ ነበርኩ። ከዛ በመልካም ወጣት አገልግሎት ምክንያት አይ ቲንክ ቆንጆ የሳይኮሎጂ ትምህርት ተምሬ ወደ ሳይኮሎጂ በዛ ደረጃ ይቀይራል። ወንጌል አልነበረም ያኔ የተማርከው? ሳይኮሎጂ አው ይቀይራል። ኦኬ፣ ወንጌል አልነበረም የተማርከው ያኔ? እኔን የለወጠኝ ወንጌሉ አይደለም። ወንጌል ምክንያቱም ውስጤ ነበር። እኔ እኮ አገልጋይ ነበርኩ ሙሉ ወንጌል ቤተክርስቲያን። እሺ። ብዙ ሰዎች ጌታን ያገኙት እዛ ቦታ ላይ ስለሚመስላቸው እኔ ሙሉ ወንጌል ቤተክርስቲያን አገልጋይ ነበርኩ። እሺ። በአንድ አገልጋይ ምክንያት በንግግር ምክንያት ከመድረክ ላይ ነው ማይኬን ቁጭ አድርጌ ቤቴ መዋል የጀመርኩት። ወደ ዓለም ወደዚህ ወደ ዱርይነቱ ወደ ሱሱ ምናምን ስገባ ማለት ነው። በግል ለኛ ሰው ነው ማለት ነው። ለኛ ሰው ሳይሆን ኤክስፔክት ማያደርግ ሰው ታውቃለህ። የእግዚአብሔር ቤት ስለሆነ በዛ መንገድ ፓስተር ትሪት አያረገኝም ብዬ ነበር እና ስትሮንግ አልነበርኩም። ይሄ መረዳት ትክክል አልነበረ። እግዚአብሔር ቤት ውስጥ የነበርኩት አገለግል ነበር። ወንጌል የገባኝ ነበርኩ። በ12 ዓመቴ ነው እኔ ከኦርቶዶክስ ቤተክርስቲያን ወደዚህ ወደ ወንጌል ነገር ወይም ወደ ወንጌላዊ እምነት ሙቭ ያደረኩት በ12 ዓመቴ ነው። የልጅነቴ ነው። በቃ መጽሐፍ ቅዱስን ማንበብ ወድ ወንጌል በልጅነቱ መስበክ ባስ ውስጥ መስበክ የሚወድ ከዛ ሄዶ ገበያ ሲያገኝ እያለ የሚያወራ በልጅነቱ ደፋር የሆነ ቆሞ የፈለገው ቦታ ላይ ስለ ኢየሱስ የሚመሰክር ልጅ ነው የነበርኩት። እና እንደዚህ አይነቱ ልጅ ወንጌል ሙሉ ወንጌል ውስጥ ስታገለግል አለ አይደል እና ሳወራ ያወራውትን ነገር ሰው የመለሰው ምላሽ ከደጅ እየተንደረደረ መጥቶ ፓስተሩ ማይሆን ንግግር ሲናገር ማይክ ቁጭ አደረኩ፣ ጥዬ ወጣሁ። አዝኜ ስለነበር ቸርች መሄድ አቆምኩኝ። ቸርች ስትሄድ መሄድ ስታቆም ታውቃለህ ቅጥሩን የሚያፈርስ እባብ ይነድፈዋል ይላል ባይብሉም ሲናገርና በቃ ዓለም የቀረበችክ መንፈሳዊ ነገር እየራቀ ትመጣለህ። ከህብረት ስትጎድል የሰይጣን ኢንፍሉዌንስ ህይወትክ ላይ ከባድ ይሆናል። ጸሎት በሂደት ታቆማለህ፣ ቃል ንባብ በሂደት ታቆማለህ፣ ውሎ ትቀይራለህ፣ ወደ ዓለም ትሳባለህ። ወደ ቤተክርስቲያን ያለመሄድ መጨረሻው እሱ ነው። እና ያ ህይወትን ወደ ዓለም የከተተኝ እንጂ ወንጌል እኔ አረቄ ቤት እኮ ወንጌል እየመሰከርኩ እኮ አረቄ እየጠጡ ሰዎች እያለቀሱ ይሰሙኛል። ጫት አፋቸው ውስጥ ይዘው እኮ ጫት እኔም ተርዚናው ጥሪኮ ወንጌል እየመሰከርኩለት ጫት ላይ ያዘው ልጅ እያለቀሰ እኮ ጌታን እንዲቀበልኩ የዝንሳ ጸሎት ጸልዬው ወደ ቸርች ሂድ ምናምን እላለሁ። እኔ ግን በርጫ ቤት ውስጥ ቁጭ ብዬ ማለት ነው። እንደዚህ አይነት ህይወት የነበረው ልጅ ነው ይመጣ። እዚህ መልካም ወጣት ስመጣ አንድ ትምህርት ያስተምራል ዮናታን አክሊሉ። በዚህ ጋር የተቀደደ ልብስ በዚህ ጋር ታውቀዋለህ። እሱ የእግዚአብሔር ቃል አይደል ሳይኮሎጂ ነው። ከልብሱ ጀምሮ ማለት ነው ምን ይላል? ይሄንንም ለመሆን ተጠያቂ አንተ ነህ፣ ይሄንንም ደግሞ ለመሆን ተጠያቂ አንተ ነህ ይላል። እንዴት ሳይኮሎጂ ሊሆን ይችላል? ሳይኮሎጂ ነው። እግዚአብሔር ቃል የቆሸሸውን ነገር ያነጻል። እንደዛ አይደለም ትምህርቱ። እኔ ስለተማርኩት ወደ ኋላ መልሰየው። እሺ፣ ኃላፊነቱ ወሰዱ። የእግዚአብሔር ቃል ወንጌል በጥቅሉ ምንድነው ሐሳቡ ነው። የወንጌልን ሐሳብ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ላይ ሲናገር ከአንድ ጀምሮ ደግሞ ሲያወራ መጀመሪያ ከኔ የሰማችሁት የተቀበላችሁት ያመናችሁበት የዳናችሁበት ደግሞ የቆማችሁበትን ወንጌል አሳስባችኋለሁ ይልና ወንጌል ስለ ኃጢአት የሞተ መጽሐፍት እንደሚሉ በሶስተኛ ቀን ከሙታን ስለተነሳ ነው የሚል ሐሳብ ያሰረ። በዚህ ውስጥ ይታሰራል። ተስፋን ብትናገር፣ መጽናናትን ብትናገር፣ መለወጥን ብትናገር ከዚህ ፍሬም አይወጣም። በነቢያት የተመሰከረለት በዘመነ ፍጻሜ ላይ ደግሞ ከድንግል ማርያም የተወለደ ስለ ኃጢአታችን የተሰቀለ ከዛ በሶስተኛ ቀን ከሙታን የተነሳ በሐዋርያቱ የተመሰከረ በአባቶች ደግሞ የጸና የመጣ በቤተክርስቲያን ውስጥ የመጣው ወንጌል። ይሄ ወንጌል የእግዚአብሔር ቃል ሐሳብ ነው እንጂ የዓለምም ጥበብ አይደለም።
ስለዚህ እንደ ዓለም ጥበብ አይደለም ይላል ስመጣ ወንጌል ይዤላችሁ የመጣሁት ጳውሎስ እንደ ዓለም ጥበብ አይደለም ኢየሱስ ክርስቶስ ጌታ እንደሆነ እንጂ ሌላ ነገር ለዓለማወቅ ቆርጬ ነበር ይላል ወንጌል የራሱ ፓተርን አለ እና ደግሞ ሳይኮሎጂ መጥፎ ነው እያልኩ አይደል ሳይኮሎጂ ብለ የሱኛውን ዲፋይን ልታደርግ በፈለክበት መንገድ ነው ማወቅ ይፈልጋል የእግዚአብሔር ቃል ስላልሆነ ነው የእግዚአብሔር ቃል ነው መነሻው መደምደሚያው ክራይስት ነው የእግዚአብሔር ቃል የሰዎች ሐሳብ መልካም ሊሆን ይችላል አሁን ለምሳሌ ዳዊት ድሪምስን ቁጭ ብለ በሰማ የሥራ ተነሳሽነት ውስጥ ሊያድር ይችላል ተነስተ መስራት አለብህ መለወጥ አለብህ ገንዘብን ስፔንድ ማድረግ የለብን በተራ ነገር ላይ ውሎውን መቀየር አለብህ ይላል ዳዊት ድሪምስ የሚነግረን የወንጌል መልእክት አይደለም ግን ጥሩ ሐሳቦች ይነግረናል እንደው ማይጎዳ ክሪሉ ግን የወንጌል አገልጋይ ነው መጽሐፍ ቅዱሱን ጠቅሶ የኔ ሰሞትን አየክ እሱን አንተ ነው የምታውቀው እኔ ሰሞትን ደግሞ እኔ የማውቀው እኔ የሰሞትን ልንገር እኔ ሰሞት የተለወጠ አንተ ሰማው ትዝ ስለሚለኝ ሚዲያ ላይ ስላለ እሱ ማጣቶች ስለነበሩ አንተ አንድ ወንጌል የገባው ልጅ ወንጌልን የሚያውቅ የተማረ ልጅ ከዛ በኋላ ከቤተ ክርስቲያን ባክ ያደረገ ልጅ ወንጌል ካልሆነ መልሶ ወደ እግዚአብሔር ፍቅር ምን ይመልሰዋል ማለት የእግዚአብሔር ፍቅር ይሉ ሁሉ ያለው ውስጥ መርሳት የሌለው ጥየው አላቅ መዝሙር እየሰማው የጦስኩ የራስ ያለም ውስጥ ሆኜ አለቅሳለሁ ኢየሱስን ሳወራ ዓለምንካት አልችልም ይሄ የተነደፍኩበት ፍቅር ነው በቃ ኢየሱስን ሳወራ ውስጤ በጣም በቃ የሚቀጣጠለው የሚነካው ግን ህይወቱ እዛ ውስጥ ነው ያለው ምክንያቱ ግን ምን መሰለ አፍተሮል እኔ ብሌም ያደረኩት ሰው ይያለ ለሆንኩት ነገር እና ተጠያቂው አንተ ነህ አለኝ ዮናታን በቃ እግዚአብሔር ይስጠው እንደዛ ስላለ ግን ወንጌል አለ እሱ ወንጌል ማን ነው የነበረው ተለውጠ የመሰከርካቸው ምስክርነቶች እግዚአብሔር ቃል እንዴት እንደለወጠ የተናገርካቸው ንግግሮች የተለያየ መድረክ ላይ ይሰራቻል ወጣቶቹን ስታስተምር ሰምቻለሁ የመልካም ወጣት ላይ ሴሽን ተሰጥቶ ሚሊኒየም አዳራሽ ስትመሰክር አስታውሳለሁ የመልካም ወጣት መዝጊያ ፕሮግራም ላይ መክፈቻው ይሁን መዝጊያው ከሁለት አንዱ ላይ አንድ ጉባኤ አዋሳ የተካፈልኩ ይመስለኛል የትኛው ሴሽን ላይ እንደሆነ ስታስተምር የራሱ መልካም ወጣቶችን 2011 ላይ በአመቱ ከዛ በተለያየ ጊዜ በኢንተርቪዎች በሚዲያዎች የተናገርካቸው ነገሮች አሉ ዮኒን እንደ ዮኒ ከግለሰብ አውጥተን እዛ ቦታ ላይ እንደተቀየር ህይወት እንደተሰራ እግዚአብሔር ዳግም ድል እንደሰጠ እዩዋሽህ ነበር ያን ስትናገር አንተ ጥሩ ጥያቄ ነው እዩዋሽው አልነበር አሁን ግን ነገሮችን በትክክል ሳጤናቸው ብለህ እዩዋሽው አይደለም እግዚአብሔር ነው እኮ የለወጠኝ እግዚአብሔር እኮ ነው የተጠቀመበት ግን አሁን ብዙ ሰዎች የማይገባቸው ነገር ዳንኤል ለንሳል ዳንኤል አንበሳ ዳንኤል የተጣለበት ጉርጓድ ውስጥ አንበሶቹ እንዳንበሳ ዳንኤልን ያልበሉት መብላት ስለማይችሉ ሳይሆን እግዚአብሔር መልአኩን ልኮ አፋቸውን ስለዘጋለት ነው እዚህ አሁን የዳንኤል የመዳን ጉዳይ የአንበሶች አለመብላት ጉዳይ ሳይሆን የሚባለውን እንዳይበላ የሚያደርግ አምላክ ስላለ ነው ሶኔ አሁንም ስናገር ስለ ዮናታን አክሊሉ እግዚአብሔር የፈለገውን ወጀብ የፈለገውን አካል አንቀሳቅሶ ሰውን ማዳን ሲፈልግ ያድናል እንጂ የወንጌል አገልጋይ ስለሆነ አይደለም ዮናታን እኔ ወደ እግዚአብሔር መንግስት የተመለስኩት ይሄ አሁን ያለኝ መረዳት ነው ለምን እንደዛ መሰከርክ ካልከኝ ብዙ ጊዜ ሐሰተኛ አገልጋዮች ወይም በወንጌል ሽፋን የራሳቸውን አጀንዳ የሚፈጽሙ አገልጋዮች መጽሐፍ ቅዱስ እንደሚል የበግ ለምድ የለበሱ ተኩሎች ናቸው ለምንድን ነው የበግ ለምድ የሚለብሰው ተኩላ በጎቹን በግ መስሎ ለመብላትና ለማደን ስለዚህ እኔ ዮናታንን ስመለከተው ከዓለም ነው የመጣሁት ብያለሁ እግዚአብሔር ሰው ነው ለኔ ከዓለም ነው የመጣሁት በእኔና በቤተ ክርስቲያን መካከል የ10 ዓመታት ጋፕ አለ እኔ ቤተ ክርስቲያንን ስተዋት በጣም ታማኝ እግዚአብሔር የሚፈሩ አገልጋዮች ነበሩ መድረክ ላይ የማቀው አዳር ላይ የሚጸልዩ እናቶች እግሬን ያጠቡ የሚጸልዩልኝ እናቶች ናታኒሞች የወንጌል አገልግሎት በየክፍለ ሀገሩ የሚዞሩ አገልጋዮች ስለዚህ ዓለም ሳይሆን ስለሚመጣው በወንጌል ስላለ የእግዚአብሔር መንግስት ተስፋ የሚሰብኩ ይሄንን ዓለም የናቁ አግዳሚው ወንበር የሚቆረቆረው እዛ ላይ የሚጸልይ ያዳር ጸሎት ሰዎች ሲገቡ ሲረገጥ ድምጽ የሚያወጣውን አሸዋ ነው የማቀው ኮምፕሊትሊ አዲስ ዓለም እኮ ነው ለስመጣ ሙሉ ባንድ ነው ያለው ቸርች ውስጥ ቤተ ክርስቲያን አብዳለች
በቃ ነገሩ እና እኔ ከዛ ነው ካቋረጥኩበት ዮናታን ጋር ነው የጀመርኩት ስለዚህ እውነተኛ መስሎኝ ያንን ምስክርነት ብሰጥ እኔ ላይ አይፈረድብኝ አሁን በሰጠው እንትን የበግ ለምድ ለብሶ በጎቹን የሚበላ ዲሲቭ የሚያረክ ሰው በጎቹን እየበላ ነው አቤል አቡና የተባለ ሰው ግን ከጠፋበት ተመልሶ ሱሱን ትቶ ኦልሞስት ልንገር ሱሴን ይልክ ልንገር ከኔ ሱሴን አንድ ወር ሲጋራ አቋርጬ ነው የሄድኩት ለለውጥ ፋይት እያደረኩ እንደነበር ሊሆን ይችላል እኮ ለለውጥ ስለ እግዚአብሔር ጠራ ጥሩ ነው እሱ ለለውጥ ፋይት እያደረኩ ነበር ነው አልበላህም ልል ነው አሁን ዮናታን መብላት አለ መብላት ቆይ ለናገር አንተ ህይወት ላይ አድ ነው ያለው ለናገር አይደለም እግዚአብሔር ነው አደረገው ያ አይ ሚን እግዚአብሔር ፊዚካሊ በዚህ ወርልድ እግዚአብሔር ፊዚካሊ ሰዎችን ይተከማል አገልጋዮቹን ይተከማል አገልጋይ ብቻ አይደለም የሚጠቀመው እግዚአብሔር የፈለገውን ይጠቀማል የፈለገውን ወጀብ ይጠቀማል እግዚአብሔር ለዋላ ተጠቅሞ ይሄ ሰው በጎቹን ይበላል የነገርከው ከሆነ አንተ ወደ ግሎሪ ወደ ዴስቲኒ እግዚአብሔር ወዳየለ ተመለስክ እንጂ ከጠፋበት ድጋሚ ለጥፋት ምክንያት አይደለም ዮናታን አይደል የነገርኩ ነው ቆይ ይወለ ዲሲቭ ማድረግ ማለት መሰለ ለምሳሌ ካንተ ጋር ተጣልቻለሁ አይደለም በማን የተጣሉት ካንተ ጋር ተጣልተን እናቃለን ቲክቶክ ላይ አላስታውሰውም በዮናታን ነው አላስታውሰውም እውነት ለመናገር ምናልባት ያኔ የጀመጣጥከ አይደለም አስታውሳለሁ የሆነ ቲክቶክ ላይ መጣው ሶፎንያስ ጋር እሺ በዮናታን አክሊሉ አንተ ቻሌንጅ አድርገኸኛል እኔ ዮናታን ደጋፊ ሆኜ ነው አይደለም ተቃዋሚ ሆነ አንተ ዮናታን ጋር ነበር እኔ በዮናታን ምክንያት የኢየሱስ ክርስቶስ ወንጌል ሰባኪ ኮንኩት በላይ ኢየሱ ሰባኪ ሆኛል አስታውሳለሁ ወደሱ ጥያቄ መጣ የተጋጨነበት በኢትዮጵያ ኦርቶዶክስ ነው ስለ ኢትዮጵያ ኦርቶዶክስ ዮኒን ሚዲያ ላይ ያምጣታችሁ ያኔ አይደለም በሱ አይደለም ከሱ በፊት ከዛ ንግግር ነው የሚመስለኝ እሱ ፕሮግራማችንን ሲጨርስ ቪዲዮን አሳይሻለሁ ትዝ አይለኝም እናንተ ተጨቃጨቅንበት እሺ እኔ ዮናታን ሲነካ ዮናታን መልአክ ነው በየን ዳመን ተደረጋል ዲሲቭ ተደረጋል አሁን ተርፋሃል ብቻ ነው ያልከኝ ለወንጌል በማውጣት የነበረብኝ ኢነርጂ ለሱ እንዳወጣ አይምሮ ማኑፕሌት ተደርጓል የዮናታን አሁን እንዳሉት ሰው ሆም ብሎ ነው እሱ ካዳሚ ነበርኩኝ እኔ እንትን የኢየሱስ ደቀ መዝሙር አይደለም ያደረገኝ ሲጋራ ትቻለሁ ልክ ነው ሲጋራ ግን ከአንድ ወር በፊት መልካም ወጣት ከመምጣቴ በፊት ነው የተወኩት 3 ቀን 4 ቀን ሆኖኛል ለተመለስ ትችላል ምን ይተውቃል ኖ ሊሆን ይችላል ስለ ዝግጅቴ ነው ምናገር ዊድ ከተውኩኝ 3-4 ቀን ሆኖኛል ቻሌንጅ ውስጥ ነኝ ሰፈር ውስጥ ዲጋፕ ሰርች ስፖርት ጀምሬያለሁ የለውጥ መንገድ ላይ ነው የነበርኩት ገባ ለመለወጥ በጣም ኢነርጂቲክ በሆንኩ በሰዓት ላይ ትንሽ ገፋ ሲደረግ ድጋፍ ሲያገኝ እንደሚመነጭቅ እንደሚወጣ መኪና ማለት ነው እንትን ነዳጅ እየተሰጠ ነው ግን የሆነ ጭቃ ይዞታል ገፋ የሚያደርጉ ሰዎች ሲመጡ ኃይል ጨምሮ ከተያዘበት ጭቃ እንደሚወጣ መኪና ያንን ግፊት እግዚአብሔር አድርጎልኛል በዛ አገልግሎት በኩል እግዚአብሔር ነው ያደረገልኝ ይሄንን ደግሞ የነገርኩ ለዛ ነው የትኛውንም ወጀብ የትኛውንም ነገር ይኩ ለእግዚአብሔር የሚኖር አካል ስለሆነ አይደለም እግዚአብሔር ለዋላይ ስለሆነ በፈለገው መጠቀም ስለሚችል ማለት ነው እና ያንን ነገር ከተወንኩ በኋላ ግን የኢየሱስ ክርስቶስ ደቀ መዝሙር ሆነሃል ወይ በትክክል ስትለኝ እኔ በትክክል የክርስቶስ ኢየሱስ ደቀ መዝሙር የሆንኩት ከዮናታን አክሊሉ ነፃ ስወጣ ነው እግዚአብሔር አይኔን ሲከፍታው ነው የአገልግሎቱን መንገዱን ሳይ ትምርቱን ሰሰልል እንደ እግዚአብሔር ቃል የእግዚአብሔርን ቃል ለእግዚአብሔር ክብር ለወንጌል ዓላማ ነው ወይስ ለራሱ ዓላማ ነው የሚያውለው የሚለውን ከካዳሚነት እግዚአብሔር መንፈስ ቅዱስ ይገላግለኝ ነው ነፃ የወጣሁት በትክክለኛ ወደ ወንጌል መስመር የገባሁት እና አዎ ከሱስ ተለውጫለሁ አዎ ፊዚካሊ ተለውጫለሁ ሜንታሊ ግን ባሪያ አድርጎኝ ነበር የራሱ ማለት ነው ከያረገሱ ወሰንተፈልገ ነው ትምርቶቹ ለምሳሌ ዮናታን ትምርት እኮ እኔ አሁን አንተ መተ ሙግት እንዳናረግ እንጂ አደባባይ ያሉ ትምርቶች ናቸው አይደለም አንተ መተ ያገልግሎት ትምርት ተመረታ ቃል አላውቅም በቃ እዛ ስትዳር አይቻለሁ እንዳልኩ ከህዝብ የተዋወቀው እዛ ነው ፊዚካሊ ቅድም እንዳልከው ከሱስ ወጥቶ ከመቀል ብዙ ነገር አጥናውቋል እናወራ እርግማኑን በረከቱንም እናወራ እሺ እርግማኑ እንዳልኩ ካዳሚ እንጂ ደቀ መዝሙር አላደረገኝ አሁን እንዳሉት ሰዎች ኢየሱስም ሲነሳ
ጥርሳቸው እንደሚሾል በኮሜንት ላይ እንደሚሳደቡ የጽድቅና የህይወት ፍሬ እንደሌለባቸው እንደ ተከታዮቹ ማለት ነው የኢየሱስ ሳይሆን የሱ ተከታዮች እንደሆኑ ሰዎች ነኝ እኔ ስሙ ሲጠራ በቃ እሱን መጠበቅ ወንጌልን መጠበቅ እንዲመስለኝ ተደርጎ የሱን አገልግሎት መጀመሪያ ሲያወራ አገልግሎቱን ፕሮሞት አድርጉ ይላል አገልግሎቱ እሱና እሱ ተኮር ብቻ ነው የሌላ አገልግሎት የለም ፕሮሞት አድርጉት አስተዋውቁት ይላል ከዛ አገልግሎቱን ፕሮቴክት አድርጉት ይላል ፕሮቴክት ማድረግ ማለት እስከሚመጣው ድረስ ማለት ነው እኔ ተጣላውትን ሰው ወዳጃችሁ ጓደኛችሁ አታድርጉ ስኪል ድረስ ማለት ነው እንደዚህ አይነት የወንጌል ትምህርት የለም ስለዚህ የሱና የሱ ምልምል ነው ያደረገን ለምሳሌ ምስክርነት የሚል ነገር ያመጣና 40 ምስክርነት ተጀምሮ ነበር እዚህ 22 እና እዚህ አዲሱ ቸርች ድረስ ማለት ነው ምስክርነቶቹ በሱ ህይወት ምን ተደረገላችሁ የሚል በሱ አገልግሎት ምን ተደረገላችሁ የሚል ነው እና ደስ ብሎት የሚሰማው የሱን ንግግር እኔ የምናገረውን ድገሙ ሁሉ ይላል ስለዚህ ካርበን ኮፒ እሱ እንዲሆኑ ነው ሰዎች የሚፈልገው ኢየሱስን የሚመስሉ ሰዎች ክራይስት ኢሜጅ ያለባቸውን ሰዎች ሳይሆን ማፍራት የሚፈልገው የሱ ኢሜጅ ያለባቸውን ሰዎች ነው ንግግር አካሄድ እንደሱ ያንን ነው የሆንኩትኝ እኔ ይሄ ደግሞ ከክርስቶስ መንገድ እንደሚያወጣ ያወቅኩትኝ ነገሮቹ ሲገቡኝ ነው አግብታ ለምትለው አግብቻለሁ እኔ ነኝ ጠይቄው እንጂ እሱ ስለዳረኝ አይደለም እኔ ነኝ እዚህ ቦታ ላይ ስለተለወጥኩ እዚህ ቦታ ላይ ማግባት ፈልጋለሁ አልፈልግም ነበር እዛ ቦታ ላይ ማድረግ ያን ነገር በዛን በሪኩት ጎታ ነው የተደረገው ገባ አሁን ሰዎች ደግሶ ምናምን አድርጎ የዳረኝ ይመስላቸው በፍጹም አይደለም እሱ ካደረገልኝ ያልተናነሰን አድርጌለታል እኔ ብቻ ሳልሆን መልካም ወጣቶች በሙሉ አድርገውለታል የሱ ምስክርነት ላይ የመሰከሩ ሰዎች ያለ መልካም ወጣት ማንንም ነው ዮናታን አክሊሉ ያለነዛ ልጆች ያለነዛ ወጣቶች እንባ ያለነዛ ወጣቶች የግል ሚስጥራቸውን ዘግዝኮ ከመናገር ውጪ ዮናታን እንደ አንድ የሆነ ቸርች አጥቢያ አዋሳ ውስጥ እንዳለው እንደ አንድ አገልጋይ ብቻ ፖፑላር የሆነበት ምክንያት አገሪቱ ላይ ያለው ተቀባይነት የጨመረበት ኢንካሙ ያደገው ያያየው ባው በመልካም ወጣቶች ምክንያት ስለዚህ በመልካም ወጣቶች ምክንያት ድርሻ ይገባናል ነው ድርሻ ይገባኛል አይደለም ያመጽ ገንዘብ ተካፋይ መሆን አልፈልግም ግን ምን መሰለህ አንዴ ልጨርስልህ ይላል የነዚህ ልጆች እንባ የነዚህ ልጆች ገበናቸው እንባ ማለት ተስለቅሶ አይደለም እንባ ማለት ፈልገው ተነክተው እኔ ልጨርስ ከዛ ቻሌንጅ ታረጋግኝ ችግር የለም የነዚህ ልጆች እንባ ከዛም ባውን ተጠይቀኛል የነዚህ ልጆች ሚስጥራቸውን መዘርገፍ ኦልሞስት ያብዛኞቹን ስሜት ላይ ያጣነጣነ ማለት ምስክርነቶቻቸው ይሄ ከመንፈስ ቅዱስ የሆነ ሳይሆን የሐዘንን ጉርጉሮና ስስ ጎንን በቃላት ትሪክ ከመነካት የሚመጣ እንባና ለቅሶ ከዛ ሚስጥራቸውን መዘርገፋቸው ይሄን ሰው ፖፑላር አድርጎታል ጠቅላይ ሚኒስተሩ እስኪሸልመው ድረስ ማለት ነው ተረተኛላ ያገሪቱ ደካማ ጎንም ጠንካራ ጎንም ወጣት በሆነበት በፐርሰንት ራሱ በጣም ብዙ ፐርሰንት ወጣት ቲኔጀርና ወጣት በሚበዛበት አገር ላይ ቤተክርስቲያን እንደ ቤተክርስቲያን ይዘነጋቸው ሀገር እንደ ሀገር ይዘነጋው ኢንቨስት አይደረግበትም ወጣቱ እንደምታውቀው የባከነ ጉልበት ነው ያለው የሚሰደድ ስራ ፍለጋ ወደ ቦታ የሚንከራተት አብዛኛው በሱስ ስራት ውስጥ የታሰረ ይሄ እንደ ሀገር ችግር በሆነበት ጉዳይ ላይ ኢንካም የሚገኝበትን የሀገሪቱን ስስ ጎን ነው ያገኘው ወጣትን ስለያዘ እናቶች ፈንድ ለማድረግ ውጭ ያሉ ሰዎች እርዳታ ለመላክ አገልግሎቱን ለመደገፍ በጣም የተነሳሱበት ጊዜ ነው ያየነው ሚሊዮነር የሆነበት አገልግሎት ነው እሱ ማለት ነው ስለዚህ አሁን እዛች ጋር ላገባ ፕሮሞት ላደረገው አባ እኔኮ እንትኑ እኮ ነኝ ማስታወቂያው እኮ ነኝ ይሄ ልጅ ያለኩ በኔኮ ነው እየሰራ የነበረው በኔ ብቻ ሳይሆን እኔ ስለመጣው ነው በሆኑ ወጣቶች ራሳቸው ተፍጨርጭሮ ከመልካም ወጣት በኋላ እኮ አዲስ አበባ አጥቢያ እንማራለን ያንን ያሳየንን 5 ቀን ያሳየንን ፍቅር ያሳየናል ብለን ስንል እኮ ዞር ብሎ የሚያይን ሰው አይደለም ዮናታን አክሊሉ ስለጠይቀኝ ነው እንጂ ስለ ዮናታን ማውራት ፈልጌ አይደለም እና ፍቅር የሚያሳየን አልነበር
ሰብስቡን ምናምን የሚያሰለጥነን የኛን ለውጥ እየፈለገ እንትን የሚለን አይደለም ገባ እንደ አንድ እንትን የራሳችን መንፈሳዊ ጥማት የራሳችን መንፈሳዊ ፍላጎት ቸርች እየተገፋን ቸርች የሆነ ነገር እየተደረገን ፖለቲካ ውስጥ የሚሰራቸው ፖለቲኮች አሉ ቸርች ውስጥ አደገኛ ፖለቲኮች ከአሸር ጋር እንዳትስማማ ከኳየር ጋር እንዳትስማማ ካሉ ህብረቶች ጋር እንዳትስማማ አንዱን ካንዱ ጋር አያይዞ የከፋፈለ ግዛ አይነት የፖለቲካ ስታይል እና በዛ ውስጥ ግን የጸኑ ልጆች አሉና ቴሌቪዥን ላይ የሚያሳየኝ እኮ እውቁልኝ ይሄ ልጅ እንዲታወቅ ፈልጋለሁ አሁን 500,000 ሰው አውቆታል እስቲ 600,000 ሰው ደግሞ ይወቀው ይያለ እኮ አይደለም የሚያሳየኝ ያሻሻጠኝ እኮ ነው ያሳየኝ እኔ ቴሌቪዥን ላይ የታየውባቸው ያንዳንዱ ደቂቃዎች ያንዳንዱ ሰከንዶች ለዮናታን አክሊሉ ገቢ ማግኛ ማሻሻጫ ነው እንጂ ሆንኩትኝ እንደው ከህዝብ ጋር ላስተዋውቀው ብሎ አለ ተናገርከው እናንተም ባልከው ምስክርነት በሰጠው በትክክል ለሐሰተኛ ምስክርነት በመስጠቴ ይጸጽተኛል እኔ አሁን ያንተ ዴፊኒሽን እኔ ዮናታን መልካም ወጣት ከመጀመሩ በፊት መልካም ወጣት ላይ ሲሰራ እኔ ወይም ለመስራት እቅድ ሲኖረው ገና ቤተክርስቲያን ሲጀምር አቅ ነበር ቤተክርስቲያኒቱ በተጀመረች በ8ኛው ወር ቃለ መጠይቅ ለማድረግ ድሮ ሄደን ነበር እኔ ከጓደኛዬ ጋር መጽሔት ላይ እና ዛም ላይ ገልጾ ነበርና የወጣቶች እንዲሁም ቸርቹን ከመጀመሩ በፊት እንዲሁ ከሴተኛ ዳሪዎችና ከወጣቶች ጋር የተያዘ ስራዎች ይሰራ ነበር አዋሳ ከገባ በኋላ አስተዋውሳለሁና ያኔ ሲያወራ የነበረውን ያደረገው እንጂ ድንገት ተነስቶ ያደረገው አይደለም አንተ አሁን ዲፋይን ባረከው መልኩ ያበላኛል ምናምን ብሎ ያደረገው አይደለም ምክንያቱም ወጣቶች ላይ ማድረግ እንደሚፈልግ መስራት እንደሚፈልግ ወጣቶችን ማገልገል እንደሚፈልግ የሁሉ ጊዜ ፓሽኑ እንደሆነ ሲናገርኔ ሰምቼው አውቃለሁ አሁን አንተ ልክ ሰምተህ ነው ከዛ ኖሬው ነው ይልክ ከዛ ደግሞ እኔም በተወሰነ እኮ እኔ አውቃለሁ አሁን የኔን ያክል ይልክ አክሊል ምን መሰለ ግን ቆይ ችግሩ ምን መሰለ አንተ ፕሮፓጋንዳውን ነው የምታውቀው እኔ ላይፉን ነው ማለት ነው ይኸውልህ አሁን አንተ ሜንሽን የምታረጋቸው ነገሮች ኢትዮጵያ ቤተክርስቲያን ውስጥ ማለት ነው የሊደርሺፕ እና ይሄ እንደዚህ ቸርች ፖለቲክስ የትም ቦታ አንተ ይሄ ሚዲያ ላይ አሁን ግልጽልጽ አድርገህ መታወራው ማለት ነው የትኛውም ቤተክርስቲያን ውስጥ ያለ ምዕመን ሄደ ብትጠይቀው በእንደዚህ ታይፕ ከመሪዎች ጋር ቤተክርስቲያን ውስጥ ካለ መዋቅር ያሳለ ግጭት ሊኖር ይችላል ችግሩ ምን መሰለ ችግሩ አሁን ያልተግባባ ነው እኔ አሁን ቸርች ፖለቲክስ ምናምን ሰለ ልጆቹን አሁን የምትነግረኝ ነገር የኖሩት ልጆቹ እዛ ቦታ ላይ የኖሩት ይልክ እኔ አሁን ቸርች ሁሉም ቸርቾች ጸዱ እዛ ቸርች ብቻ ችግር አለምና ያልኩ አይደለም እንደሱ አይነት ሐሳብ አይደለም የሰጡ ነገሩን ክሊር ላድርግልህ የኖር ነው እዛ ቦታ ላይ ኖር ነው ሸክም ኖሮት አኖሮን ሳይሆን ተሸክሞን ያኖረን እግዚአብሔር ስላለ ነው የኖር ነው ያልኩ ያለው ግን እሺ መልካም ከዛ አሁን እየነገርኩ ደም ያለውትኝ በዛ ጉዳይ ላይ አሁን ስለኖርኩት ነው እኔ እሺ ቸርች ውስጥ ያለ ችግር ያሳለፈው ነው ቸርቹን የቸርች ችግር አይደል ምን ይኩዝባ ዘጊ ችግር ላወራልክ እኮ አይደለም አሁን ከርመን አንድ አመት ቆይተን ስንመጣ መልካም ወጣት ሊጀምር አንድ ወር ምናምን ሲቀረው አንድ ወር ሁለት ወር ምናምን ሲቀረው ቪዲዮዎቻችንን ከያለንበት ቤት ደውሎ ጠርቶ ኑ ቀረጻ አለ ብሎ ሲጠራን ኛ ለአገልግሎቱን በዛ ቦታ ላይ ተነክተናልን ብለን ስለምንል መተን ስለመሰከር እሱ ያደረገ ያለው ኢንቨስት ያላደረገባቸው ልጆች ያልጸለየላቸው ልጆች ያላቀፋቸው ልጆች በራሳቸው የትኛውን ቦታ ላይ እግዚአብሔር ረድቷቸው ይቀሩትን ማለት ነው ያው ከ105 ራሱ አይደለም የሚተርፉት እኮ እኔ በስሜታዊነት ወጥተው የመሰከሩት እነዛ ወጣቶች የቴት እንዳሉ ብናይ በጣም ብዙዎቹ ብዙ ቦታ ደርሷል እኔ እሱንም ለመጠየቅ አይደለም ነገር አንድ ሰው ለተነሳው ሰው እኔ ነኝ የመለውጡ ምክንያት ብሎ ካወራ ለመሰከረው ሰውዬ ሞደቅም ደግሞ እኔም ድርሻ አለኝ ብሎ ኃላፊነት መውሰድ አለ ልክ ነው ግን እሱ መነሳቱን ይልክ ሁሉ ጊዜ የሚደረገው እንደዛ ነው የሆኑ ልጆች ሱስ ብሶባቸዋል እኮ እነሱ ለምን አይነሱ እሺ የሆኑ ልጆች እኮ ቶፒክን ኮንክሉድ አድርገን ነው እንሄዳለን እኔ ይኸውልህ ዮናታን ሚዲያ ላይ በማየው አንተ ሁሌ ሪአክሽን ስላለህ ማለት ነው አንደኛ ለኔ ያኔ እየተሸወድኩ ነው እንትን እያልኩ ነው ምናምን በተለይ እኔ ትርጉም አይሰጠኝም ቀጥሎ መጠየቅም ጥያቄ አለ ሁሉ ጊዜ ያቋምና የፕሪንሲፕል ሰው መሆን አለበት ብዬ አምናለሁ የተሸወድከው ነገር ደግሞ አንተ ምን መሰለ የተሸወድከው ነገር 10 አመት ምናምን በላይ ከሱስ ቆይቶ የመጣ ሰው
መሸወዱ እኔ እኮ ተሸውጄ እኮ ምናልባት እንዳሰብከው ጥቅም ሳታገኝ ቀርተህ ሊሆን ይችላል ዮናታን ያስወጣ በተሸውደ ላይ እንደዛ ማሰብ መብት ነው አይደለም አሁን እንደዛ ደጋግሞ ሜንሽን ያረክልኝ ዮናታን በእንትኑ ፋይናንሻሊ በጣም ተቀየረ ሚሊዮነር ሆነ እናቶች በጣም ይሰጡታል ሴንሲቲቭ ፓርት ነው ያገኘው አልክና ዮናታን እናውቃለን ፋይናንሻሊ ተቀይሯል እሺ ሀብታም ሆኗል አይ ቆይ አታምንበትም ማርኬታይዝ ቆይ አታምንበትም ማንንም ሰው ይወለ ቆይ ማንንም ሰው ተወና እኔ ጠያቂው ልጠይቀው ዮናታን አክሊሉ መልካም ወጣት ከጀመረ በኋላ ፋይናንሻሊ አልተለወጠም ላይለወጥ አይችልም አይመልስ ሊቀጥል አልተለወጠም ተለውጧል ኦፍ ኮርስ ተለውጧል ያመለወጡ ታዲያ እሱን ኃጢአተኛ አስደርጓል ለምን ተለወጠ ብለን መጠየቅ እንችላለን ጥሩ ጥያቄን ጠይቃኝ ምንድነው ያልኩት ያካፍልኝ የሚል ጥያቄ እኮ አይደለም የጠየቅኩት ነገሩ ያው እንደ ጠያቂ እንደዚህ ከረራ አድርገ መጠየቅ ይጠቅምሃል አንተ ፕሮግራም እንጂ እንደሱ አይደለም ያልኩ አሁን አንተ ጥቅም ብለህ አሳውቆሃል አልክ በሱ የተገኘ ቤኔፊት ነው ቆይ ያው እኔን ይሸጣ ጥቅም አግኝቶብኛል ለጨረሰ አይደለም የመጀመሪያ ጥያቄ አስተዋውቆሃል ድሮሃል በሱ እንደዚህ ሰዎች ሁሉ የሚጠይቁት ነው እርግጠኛ ነኝ አንተ ከራስ ኪስ አምንጨት አይደለም አውጥታ አይደለም የምትጠይቀኝ ሚዲያ ላይ ብዙ ሰዎች የማየው ነው ማቆም ከዮናታን ጋር ተያይዘው የሚነሳ ጥያቄ አልዳሮ እንደዚህ አላደረገውም ነው የሚሉት ማንንም ወጣቶች እሱም ደግሞ በየመድረኩ አደረኩላቸው ነው የሚለው አደረጉልኝ አይል ስለዚህ ባላንስ መስራት አለብን ሁሉ ጊዜ በየትኛውም ጨዋታ አንድ ቦታ ላይ ተናግሬዋለሁ ሚዛን የሚባል ጨዋታ ተቃላክ ሚዛን ህፃናት የሚጫወቱበት ሚዛን ጨዋታ ሚዛን የሚጫወት አንድ ህፃን መጥቶ በአንዱ አቅጣጫ ሚዛኑ ላይ ቢቀመጥ ቀኑን ሙሉ ተቀምጦ እንደዚህ ተንጋሎ ተቀምጦ ይውላል እንጂ አይጫወትም ስለዚህ ጨዋታው ፌር እንዲሆን ምን ይሆናል በዛ ሚዛን በኩል ሌላ ህፃን ልጅ ይቀመጣል ከዛ ሚዛን ይጫወታሉ ይሄኛው የመልካም ወጣት ፕሮግራም ላይ የሚዛን ጨዋታ ነው የተደረገው ድሮሃል ስትለኝ እኔን በመዳር ውስጥ አሻሽጦኛል ፕሮሞት አድርጓል ራሱ እኔ ቴሌቪዥን ላይ ሲያቀርበኝ ምን ይያለ ነው ቴሌቪዥን ላይ ሲያቀርበኝ ሊያስተዋውቀኝ ፈልጎ እንድታይ ፈልጎ ሳይሆን ያደረገ ያለ በኔ ይሄ ተደርጓል ይያለ ራሱን ፕሮሞት ለማድረግ ነው የኔን ፊት ሚዲያ ላይ ያመጣው የኔን ብቻ ሳይሆን አክቹሊ የሁሉም መልካም ወጣት ፊት ሲታይ ፌመስ ሊያደርጋቸው ወይም ከህዝብ ጋር ሊያስተዋውቃቸው ፈልጎ ሳይሆን በኔ ይሄን ሰርቷል ማን እግዚአብሔር ሰርቷል ስለዚህ ምን በሉ ከታች ይጻፋል የባንክ ቁጥር ትርም ይላል በኔ ይሄን ሰርቷል ከዛስ ሚዲያ ላይ በባንክ ቁጥር ይጻፋል ስለዚህ የፕሮሞሽን ስራ ነው የሰራን ፕሮሞሽን ምን ያስገኛል ገቢ ያስገኛል ስለዚህ አሁን አደረገልህ የምትለው አገልጋይ በኔም ተደርጎለታል ይያልኩ ነው ይሄ ደግሞ የሚዛኑ ጨዋታ ነው ይሄን ነው እንጂ ነገርኩ ለምን አልሰጠኝም ብዬ አልጠየቅኩም ስለዚህ ነገርየውን አትከርተው ወደ ሌላ ቦታ አጣጣ ቤተክርስቲያን ውስጥ ሁሉ ጊዜ በቤተክርስቲያን አገልግሎት በመኖርበት ሰዓት ሁላችንም እንደዚህ ኤክስፒሪየንስ አለና ህይወታችን ውስጥ ሜጀር የሆነ እኔ አሁን ለምሳሌ የነበርኩበት ቤተክርስቲያን ነበር በትምህርት ልዩነት አለኝ በአቋም ልዩነት አለኝ ተጋጭቼ ረጅም ጊዜ ተለያይቻለሁ የሆነ ሰዓት ላይ ግን ከዛ ቤተክርስቲያን ውስጥ ያሳለፍኩትን እኔ ጌታን ያገኘሁበትን ቤተክርስቲያን ስለሆነ ጌታን ማግኘት በራሱ በህይወት የተከደ ሜጀር ነገር ነው እዛው ቤተክርስቲያን ጌታን አግኝቻለሁ እዛው ቤተክርስቲያን አግብቻለሁ እዛው ቤተክርስቲያን ውስጥ ማቹር አድርጌያለሁ ከዛው ወጥቻለሁ ስለዚህ ወደ አገልግሎት ስመጣ ማገልገል ሲጀምር ምን ስመጣ ይፈልገ ቢሆን እዛ ቤተክርስቲያን የነበረው ነገር ፋውንዴሽን ነው ማለት ከህይወቴ ሊጠፋ አይችልም እና ያን አገልጋይ ሳስብ ውስጤ ጥላቻ እንዲሞላ ስለማልፈልግ ባንድ ወቅት ሄጄ የምር መንፈስ ቅዱስ ወክሶኝ ይቅርታ ብዬ ይቅርታ ተደራርገን ጸልዮልኝ ተለያይተናል ለምንድን ነው ያን የምለው የትኛው መድረክ ላይ ስቆም ያክሊለ ያልነበረ በጌታ ያልነበረ ሱሰኛ የነበረ የጠፋ የነበረ ሰው እግዚአብሔር እዛ ቦታ ላይ ጌታን አስገኝቶት እንትን ብሎታል ለራሳው ላጠፋው አልችልም ያ ማለት ትምህርት ተቀበላለሁ እንትኑን ተቀበላለሁ ማለት አይደለም ከዮናታን ጋር የትምህርት ልዩነት ይኖራቸዋል ያቋም ልዩነት ይኖራቸዋል ፐርሰናሊ እንደማንኛውም ሰው ዮናታን ያገለግለው አገልግሎት እንዳለ ሆኖ ሙሉ ሰው አይደለም ሙሉ አገልጋይ የለም ማለት በሁሉም ነገር ፋይናንሻሊ ሊፈተን ይችላል የተለያየ በትምህርት ስተት ሊፈጠር ይችላል ሙሉ አገልጋይ አይደለም ግን የሚሰራቸው ስራዎች ደግሞ አሉ እኔ መልካም ወጣት እንግዲህ ብዙ አልተቀየሩም ካልከና ብዙ የተቀየሩ ሰዎች እኔም ፐርሰናሊ ማቃቸው አሉ የመልካም ወጣት ለብዙዎች በረከት ሆኗል
ሌሎችን አንተ ያለህ ልዩነት እንዳለው ነው ቤተክርስቲያን ላይ ብዙ ሰዎች ድነዋል ፐርሰናሊ ደግሞ ካንተ ህይወት ጋር የነበረ ጥሩ ሚሞሪዎች አሉና እሱን አስቦ የትምህርት አቋም ልዩነት እንትን ብሎ በፍቅር መቀጠል አይቻልም ወይ መቀጠል እኔ ሴንስ አብሮ መሆን ሳይሆን ሚዲያ ሪአክት ስታረጋለህ ቆይ ጥያቄ ልጠይቅ ትክክለኛው ወንጌል በማይነገርበት መዳናል ትክክለኛው ወንጌል አይነገርም ብለን እንታምነው ዮናታን ጋር የስተት ትምህርት ባለበት ሰዎቹ ምናልባት የፕሮቴስታንት ኮሚኒቲ ውስጥ እንዲገቡ እድል አግኝተዋል እንጂ የመዳንን ወንጌል አግኝተዋል ብያለሁ ስለዚህ አንተ የምታምነው ወንጌላውያን ያሉ አብያተ ክርስቲያናት በስተት ትምህርት በጣም እንትን የሚባሉ አሉ በዛ ቤተ ክርስቲያን ያለፉ ሰዎች በጠቅላላ አልዳኑም ብለን የምታምነው በዛ ቤተ ክርስቲያን ያለፉ ሰዎች በጠቅላላ የፕሮቴስታንት ኮሚኒቲ ውስጥ የመግባት እድል አግኝተዋል ስለዚህ እድሉን ካገኙ በኋላ ሌላ እውነተኛ ወንጌል የሚሰማበት ቦታ ላይ ሄደው የክርስቶስን ወንጌል በትምህርት ደረጃ ዮናታን አክሊሉ ያለው የስተት ትምህርት ብለ ሜጀር ላይ የምትጠቅሰው ትምህርት ምንድነው እኔ በስተት ትምህርት በጣም ሲነሳ አላቅም ዮናታን የቃል እምነት ትምህርት ነው ለምሳሌ ዮናታን የቃል እምነት አስተምሮ የሚከተል ሶስት አልዳኑም ብለን የምታምነው በትክክል ለምሳሌ አንድ ጊዜ ምን ብሎ አስተምሯል የሌለውን እንዳለ አድርጎ በሚጠራ ማመን የሚታወቀው አንተም የሌለ እንዳለ አድርገህ ስትጠራ ነው ምን ማለት ነው እሺ ምን ሆነ አራትን ጠቅሶሽ ያለን ተናከ ስለ ኮንፌሽን ነው አንድ ትምህርት ተነስተ የቃል እምነት አንድ ጉባኤ ላይ አስተማሩ አንድ ሴርሞኒ ላይ ተነስቶ የአንድ ትምህርት ብቻ አይደለም ስተት ነው ብለ ዲፋይን ማለት የአንድ ትምህርት ብቻ አይደለም ተከታታይ ትምህርቶች ናቸው እኮ እንደዚህ ኮን ኢትዮጵያ ቤተክርስቲያን ውስጥ እንደዚህ በዚህ ምን ገምት ከሆነ ማለት ነው በዚህ ምን ገምት ከሆነ በተለያየ ጊዜ ከቃል እምነት አስተምሮ ጋር የተያዘ አስተምሮት ሊፈጠር ይችላል ለምሳሌ እንተናለ ሜጀር ብለን እኛ ምንከራከርባቸው አሉ አይደለ የተለያዩ ቤተክርስቲያናት ውስጥ ትምህርቶቻቸውን ሄደን ቼክ ብናደርግ የትኛው ነው ማለት ኢቫንጀሊካል ይሄ ሜን ዲኖሚኔሽኖችን ብለን ስተት ትምህርት እናጣለን እንዴ በመድረኮችም በእንተንም ስተት ትምህርት ላይኖር ይችላል እንዴ ከስተት ትምህርት የጸዳለ ሜጀርሊ ሰውየው የሆነን ትምህርት ይዞ ኮንሲስተንትሊ ስተት የሚያስተምር ከሆነ ስተት ትምህርት ብለን ዲፋይን ማድረግ እንችላለን በጣም በቀጣይነት ባለው ሁኔታ ነው ስተት ትምህርት የሚያስተምረው ለምሳሌ አብዛኞቹን ስብከቶች ከእግዚአብሔር ቃል ይሄ ከመልእክት ፍቺ የእግዚአብሔርን ቃል ካተረጓጎም ጀምሮ ለራሱ ፍላጎት ነው ወንጌልን የሚሰብከው ለምሳሌ ብዙ ጊዜ ዮናታን አክሊሉ ስብከቶች መዝሙረ ዳዊት ላይ የሚያጠነጥኑ ናቸው ዝም ብላችሁ አስተውላችሁ ተመልከቱ ከግለሰቦች ጋር ያለውን ግጭት በዳዊት የህይወት ጉዞ አድርጎ ግለሰቦችን ለመምታት ለመናገር ይጠቀምበታል ከዛስ ለእግዚአብሔር ቃል ታማኝ አይደለም ሄርሜኔቲክሱ ማለት ነው ለእግዚአብሔር ቃል ታማኝ ባልሆነበት ለምሳሌ የጳውሎስ መልእክት ደብዳቤ ነው አይደል ደብዳቤውን ስናስምናል ለኤፌሶን ሰዎች የተጻፈ ደብዳቤ ካነሳን ደብዳቤው ተደራሲዎች አሉት የመጀመሪያ ተደራሲዎቹ ደግሞ ሊጻፍላቸው የተነሳበት ሐሳብ አለ ጳውሎስ ለምንድን ነው ይሄን ደብዳቤ ጳውሎስ የሚጽፍላቸው ለኤፌሶን ሰዎች ወይም ለቆሮንቶስ ሰዎች ለምንድን ነው ደብዳቤውን ለመጻፍ የተነሳሳው ደብዳቤውን ለመጻፍ የተነሳሳበት ሐሳብ አለ ከዛ እንዲጨብጡ ያሰበው መልእክት አለ ይሄንን መልእክት ያለውን ሐሳብ ይዘ አሁናዊ ለቤተክርስቲያን የሚሆነው ድምጽ የጻፊውን ወይም የመልእክት ሰጪው ደብዳቤውን የጻፈው ጳውሎስ ስለሆነ በጳውሎስ በኩል መንፈስ ቅዱስ ለቤተክርስቲያን ያስተላለፈው እውነተኛ መልእክት ነው ለማስተላለፍ የምትሞክረው አፍተር ኦል የፊት መጨማደድ የሌለባት የክርስቶስ የሆነች ቤተክርስቲያንን ቢልድ ለማድረግ ነው ነገሮችን ስትጠቀልል የምትሰጠው ወንጌል ብታስተምር ከብሉይ ኪዳን ብትጠቅስ ከአዲስ ኪዳን ብትጠቅስ ተጠቅልሎ ክርስቶስን የሚመስል ይሄ የጸጋው ትምህርት ነው የእግዚአብሔር ዓለምን የሚያድነው የእግዚአብሔር ጸጋ ተገልጧል ይልና ቲቶ 2:11 ላይ ዓለማዊ ምኞትን ያስክዳል ኃጢአተኝነትን ያስክዳል ከዛ በኋላ እግዚአብሔርን ልጅ ኢየሱስ ክርስቶስን እንድንጠብቀው ያደርጋል ከዛስ እግዚአብሔርን መምሰልን ያስተምረናል ይላል አፍተር ኦል የእግዚአብሔር የዳንበት ጸጋ ራሱ እግዚአብሔርን መምሰል ጋር ነው የሚወስደን ትምህርቶቹ ዓለማውያን ናቸው ቆንጆ ናቸው አሁን ለምሳሌ መጨረሻ ላይ የሰራሁት ቪዲዮ አለ ዮናታን አክሊሉን በተመለከተ ጥሩ ንግግር ነው የተናገረው ግን ባይብል አይደለም ጥሩ ንግግር መናገር አይደለም ወንጌል
ቆንጆ ቃላት መጠቀም አይደለም ወንጌል መልእክት ነው መልእክቱ ደግሞ የእግዚአብሔር ነው የእግዚአብሔር መልእክት ደግሞ አይቀየጥም አይለወጥም የሆነ ምትደራደርበት ኮምፕሮማይዝ ምታረግበት አይደለም ስለዚህ ያንኑ መልእክት ነው ለተደራሲዎቹ ማድረስ ያለበት ለሰሚዎቹ ማድረስ ያለበት ከዛ የወጣ ለራስ ዓላማ የተጠቀምክበት ለምሳሌ አንተን የተጣሉን ሰዎች በግል የተጣሉን ሰዎች እንዳይቀበሏቸው ለማድረግ በተናገር ከወንጌል ዓላማ የወጣ ነው ስለዚህ አሁን አንድ ቤተክርስቲያን ውስጥ እኔ ማወራለ ይሄ አብያተ ክርስቲያናት ውስጥ ስላሉ ቤተክርስቲያን ማወራለ አብያተ ክርስቲያናት ውስጥ ያሉ አንድ ሰው የሆነ ንግግር ሲናገር ሊሰት ይችላል ሽማግሌዎች አሉ ወይም መጋቢ አለ ወይም የቤተክርስቲያን ፕሬዝዳንት የሚባላል ያጠቃላይ የቤተክርስቲያኑ ፕሬዝዳንት የሚባላል እስከዛ ድረስ ሄደው ሰዎች የትምህርት ርምት እንዲወስዱ ይቅርታ እንዲደረግ እዛው አንዳንድ ቤተክርስቲያን ደግሞ እዛው ሰውየው እንደወረደ ተወጥቶ ይሄ ልክ አይደለም የሚባልበት ሁኔታ አለ ዮናታን አክሊሉ ማን ያርመው ማን ስህተት ነው ይለዋል ማን ይጠይቀዋል የትምህርት ስህተት ሲሳሳት ስለዚህ ዮናታን አክሊሉ በአጠቃላይ የወንጌልን ዓላማ የሳተ ለራስ ሰዎችን ደቀ መዝሙር ከማድረግ የተያዘ ትምህርት ነው የሚያስተምረው ዮናታን ጋር ቀርበስ ለምታቅ ነው ይሄን የምትናገረው ሌላ ምንም ኢንቴንሽን የለም የውስጥ አብሮ በመኖር በመለየት የፈጠረው አብረው አገልግላል አብረው ነው ሀር ወንጌል ብቻ ነው ወይ እንደዚህ ይሄ ቤተክርስቲያን ውስጥ አሁን ሜንሽን የምናደርጋቸው ሁሉም ጋር ሪፍሌክት አደርጋለሁ ሌሎችም ጋር ያለው ዮናታን ጋር ምናልባት ሰው ላንተ እንደዚህ ፊድባክ የሚሰጠው አብረው ታገለግል ስለነበር ስለዛ አገልግሎትና ስለዛ ቤተክርስቲያን ያወራው ምስክርነት ስለነበረ ፒውርሊ ወንጌል ብቻ አይደለም እልህ አለበት ይቀራል ማለት የተበሳጫው ወይ እዛ ጉዳት ሊኖር ይችላል አለቀም የተጎዳበት ከሱ ተነስተ ወይስ ፒውር ወንጌልና ወንጌል ብቻ አንገብግቦ ነው ዮናታን ጋር ያለ አቋም ይሄ ነው አየህ እኔ በጌታ ስለሆንኩኝ አልምልላቸው ይሁን አሁን አንተም አልምልልህ በቃ እውነቱን እንደዚህ ነው መነገር ከወንጌል ውጪ ያነካካን ነገር የለም ሰው ቀጣይነት ባለው መልኩ ወንጌል ካልሆነ በስተቀር የጥቅም ግጭት ይታወቃል ታውቃለህ መንገድ ላይ ሄዶ ይገለጣል እኮ ራሱን ይገልጣል እኮ አንድም ቀን እኔ ዮናታን በግሌ ጥሩ ነው ላለው እኮ ይሄን ለምንድን ነው ሰው ማይሰማው ለኔ በግሌ ጥሩ ሰው ነው ይሄ ፐርሰናል ባለን ግንኙነት ማለት ስንለያይ በአካል መጥቼ ላናገር ፈልጋለሁ ብዬ በስልክ አይሆንም ሲለኝ እሺ በስልክ እስካሁን ጥሩ ነበር አብረን የነበረን ቆይታ ግን እኔና አንተ መካከል ያለው የትምህርት ልዩነት አብረን እንድንቀጥል ያደርጋልና ወደ ቤተክርስቲያን ተመልሻለሁ ነው ያልኩት ቤተክርስቲያን ነው አናብረት መታረቀባት ሙሉ ወንጌል ኦኬ እና ወደ ቤተክርስቲያን ተመልሻለሁ ነው ያልኩት ይሄንን ብዬ በሰላም ነውና ዮናታን አክሊሉ የተለያየ ነው አይ ቲንክ ሰዎች ሊረዱ አልፈለጉም ከቤተክርስቲያን ከወጣ 2 ወር ወይ 3 ወር ስለ ዮናታን ማንሳት አልፈለጉም ምክንያቱም ሰዎች አብሮ ካዩ በኋላ አቋም ይዘው ለወንጌል ስትናገር ብዙ ጊዜ ሰዎች ተኖሮ ጥቅም ስለሆነ የሚያጋጫቸው የብዙ ሰዎች ኤክስፒሪየንስ በቃ በጥቅም ነው ብለው ራሳቸው ፈርጀዋል መስማት ይፈልጉትን ይሄ ልጅ የሆነ ነገር ጠይቆ ነው ሱቅ ጠይቆ ነው መኪና ጠይቆ ነው እንትን ጠይቆ ነው እኔ ጠይቄ ነው ብያለሁ ወይ እሱ ወጥቶ ድፍረት ኖሮት ወጥቶ ጠይቆኝ ነው ማለት ይችላል ወይ ካለም ኤቪደንስ አለው ወይ ግን ሚዲያ ላይ ከመጣ በኋላ ባለ አገልግሎት ሬፑቴሽኖች አሉ ልክ ከዮናታን ጋር እንደሆነው ለምሳሌ ማህበራዊ ሚዲያ ላይ አብራችሁ ናችሁ ታገለግሉ ነበራችሁ አሁን ኤርሚያስ አበበ ተናገር እውነቱን እና ሌሎች ተመሳሳይና ባንድ አይነት ፓተርን ባንድ አይነት አቋም ታገለግሉ ነበር ባንድ ወቅት አሁን በተለያየ መስመር ታገለግላላችሁ ሪፍሌክሽን ኦር ኤርሚያስ ላይ ስትሰራ እኔም ተደጋጋሚ ቲክቶክ ላይ አይቻለሁና የዛን ጊዜ ስታገለግሉ አስተዋውሳለሁ ለምሳሌ ከኢትዮጵያ ኦርቶዶክስ አቋያ ኤርሚያስ ሁሉ ጊዜ የሚታወቅበት አድምቶ የሚሰራበት ኤሪያ ያ ኤሪያ ነው ከዮኒ ጋር በተያያዘ የሆነ ጊዜ ታምረ ማርያምን የገድላት መጽሐፍ ጉባኤ ላይ ያስተምር ነበር ዮናታን በዛን ጊዜ ከዛ ከኢትዮጵያ ኦርቶዶክስ ጋር የነበረ የውስጥ ኮንፍሊክት ነበረ ከሱ ጋር ተያይዞ ደግሞ የወጣም ቪዲዮ ነበረ የዛን ጊዜ ቲክቶክ ላይ አንድ ላይ ሆናችሁ ዮናታን ከኦርቶዶክስ አቋያ በጊዜ የተናገረው ንግግር ልክ እንደሆነ ከዛም ያልፎ ሪቫይቫል እንደተነሳ ኤርሚያስም ሲናገር ነበር
በጣም አስተውሳለሁ ትላልቅ አንበሶች ይወርዱ ነበር ህዝብ በጣም ጥን ነበር ገንዘብ በጣም ታገኙ ነበር በጊዜው ቲክቶክ ላይ በነበረው ማለት ነው በደንብ ለሁላችሁም ስጦታ ይቀርብላችኋል ከኦርቶዶክስ አኳያ ሪቫይቫል ተነሳ ይባላል ዮኒን ተጋብዙታላችሁ የነበረውን ጀብደኝነት በደንብ አረሳውም አንዳንዶቻችን ልክ አይደለም ብለናል ራስ ጸደቅ ለባረግ አይደለም ተሰድበናል ከበዛም የወንጌል ጠላቶች ተብለናል ከኦርቶዶክስ አኳያ የነበረው የወንጌል አካሄድ ይሄ አይደለም ብለን ማለት ነው አሁን ያኔ ሪቫይቫል ተነሳ ከሚሉት ውስጥ የነበረው አቤል አቡና ከኦርቶዶክስ አኳያ ያለው አሰባበክ ልክ አይደለም ኦርቶዶክስን የሚዘለፍበት መንገድ ልክ አይደለም ብሎ ይናገራልና የትኛውን እንመን ስለተጋጫ አሁን ልክ ዮናታን ጋር ልክ ከመልካም ወጣቱ እንደዛ ነው የሚል ኮንፊውዥን እንዳለ እንደዛ ይል የነበረው አቤል አሁን በሌላ ቨርዥን አይ ያኛው መንገድ ልክ አይደለም ይያልክ ተናገራለ በአደባባይ በፊት ለነበረው ነገር ይቅርታ ጠይቀ ከሆነ አላቅ አቋም ቶታሊ አቋም ለውጥ ስላለ ማለት ነው በፊት ከነበረው ጠይቀ ልክ ሌሎች እንደምትሞግቱ ማለት ነው አንድ ሰው መመለሱን ለማየት ያደባባይ ነሳ ያስፈልጋል በአደባባይ እንደምትሉት እንደዛ አድርገም ከሆነ ተመሳሳዩን ድርጊት አላቅ ግን ሌላ ፓተርን የነሱን አካሄድ አሁን አብራችሁ ታገልግሉ ይሄኛው ልክ አይደለም ይሄኛው ነው ይያልክ ነውና ይሄ ሬፑቴሽን አለ ነው ሁለተኛ ነው ምንድነው መሰለ እኔ መንገዴ አክቹሊ ትምህርት አይደለም ከተሳሳትኩት አካሄድ ነው የተሳሳትኩት ለምሳሌ ወንጌል እንደዛ የሚሰበክ መስሎኝ ነበር ማደርግ ነበር ከኔርሚያስ ጋር ከዛ በዛ መንገድ የሚሰራበት ሁኔታ ሊኖር ይችላል ማለት እግዚአብሔር መስራት ሲፈልግ በፈለገው መንገድ ይሰራል በእነሱ ወንጌል አልተሰራም አይደለም ይያልኩ ያለውት የሚሰራውን ያክል ይሰራል በአብሬም ህብረት ሳደርግ እንደዛ የነበረው ከዛ እኔ በቤተክርስቲያን ያሉ ሐሰተኞችን ማጋለጥ ወይም የቤተክርስቲያን ውስጥ እኛ መካከል ያሉትን ተኩሎች ሰው እንዲጠነቀቅ እንዲጠበቅ ከትምህርታቸው ከልምምዳቸው አንፃር አንዳንድ ነገሮችን መስራት ሲጀምር ኮንፍሊክቶች የተፈጠሩት እዛ ጋር ነው ለምሳሌ አሁን የጠራከው ግለሰብ እንዳይነኩበት ያስቀመጣቸው ሰዎች አሉ ሐሰተኛ በለመገልጣቸው ማለት ነው እንዳይነኩበት ያስቀመጣቸው ግለሰቦች አሉ የኢትዮጵያ ኦርቶዶክስ መጽሐፍትን ወይም ገድላቶችን ትክክል አይደለም በሚልበት ድፍረት እሱ የተቀበላቸውን ሰዎች ትክክል እንዳልሆኑ ስትናገር ከእግዚአብሔር ቃል አንፃር ለመመዘን እንኳን እድልም ጊዜም የሌለው ሰው ለምሳሌ መስፍን በሹን በተመለከተ የመስፍን በሹ አገልግሎት ሶፍት ማስበላቱ አንዳንድ መንፈስ ቅዱስ ተብሎ የሚደረጉ እንቅስቃሴዎችም ድርጊቶቹ የዘይ ሽያጮችም የውሃ ሽያጮችም እንደዚህ አይነት ሽያጮች የደስታውስ አገልግሎቶችም እንደዚህ አይነት አገልግሎቶች እንደሚያካሄድ ያወቀ ለሱ ግን መልእክት ስላመጣለት ኒውዚላንድ ሄዶ ገባ ለራሱ ካለው ጥቅም ወይ እሱ ካለው ለአገልግሎቹ ካለው ቀረቤታ አንፃር ነው ልክነትንም እሱ ነው የሚሰጠው ስተተንም እሱ ነው የሚለጠፈው የዛን ጊዜ እንደዚህ ሲወራ በጣም ያዙ ይልቀቁኝ አይነት ነገር አለ ሮንግ ነበር ምንድነው መመዘኛው አንተ ስተች ማለት ነው የተደረገው ምንድነው መመዘኛው ቀጥሎ ደግሞ የቲቪ ጆሹዋ ጉዳይ ላይ ቲቪ ጆሹዋ የሞት አካባቢ ላይ የተወራ ነበር ቢቢሲ የሰራው ዶክመንታሪ እየተሰጠ ከቢቢሲም ባለፈ ደግሞ መጽሐፍ ቅዱስ ያልሆኑ ልምምዶች ይሄ ግለሰብ ያደርጋል ገባ የስተት ልምምዶች አሉት ዊችክራፍት የሆኑ እንቅስቃሴዎች አሉት ከዛም በኋላ በቤተክርስቲያኒቱ እኮ እስክትበጠበት ድረስ ውርስም ለቤተሰቦቹ ሰጥቶ ነው ቤተክርስቲያን እንደ ንብረት ለሚስቱና ለልጆቹ ሰጥቶ ነው ያለፈው ፋይናሊ ስታየው ነገሩን ማለት ነው ሲባል እኔ በህልሜ አይቻለሁ እና በህልሜ ጌታ እውነተኛ ነብይ እንደሆነ ነግሮኛል ብሎ የመጨረሻ መመዘኛውን ህልሙን አድርጎ መጣ እንደውም የዛን ጊዜ ደግመተኛ ብየዋለሁ እሱ ህልሙን እንዲያጣራ ማለት ነው የመጨረሻ ህልማችንን ቢሆን ራያችንን ቢሆን እውነታችንን ቢሆን ጽድቃችንን ቢሆን የሚመዘነው በእግዚአብሔር ቃል ነው መጽሐፍ ቅዱስ ብቻ የሚል ትምህርት ተከትለን ስናበቃ ህልማችን ከእግዚአብሔር ቃል ጋር መሳለመሳ የሚሄድበት ምክንያት የለም አንዳንድ ሰዎች አንዳንድ ቸርቾች ተገለጠልኝ አየውም ተገለጠልኝ ጥሩ ነው አይታል ተገልጦላል በእግዚአብሔር ቃል ይመዘናል
ይሄን ነገር ነው ከዛ እንደዚህ አይነት ነገሮች ይለያዩን ጀመረ ነገሩ እኔ ፎከስ አድርጌ የምሰራው እዚህ የኛ ቤት ጉዳይ ነው ቤታችን ሳይጸዳ የሰው እምነት ላይ የሰው ቤት ላይ ሄዶ ሐሳብ መስጠቱ ነገሮቹን ሳያቸው እልህ እንደሆኑ እኔ ወጥቼ ሳይሆን ነገሩ የገባኝ ይመጣ በእኔ ወደ ሐሰተኛ ትምህርቶች ወደ ሐሰተኛ ልምምዶች አገልግሎት እየገባው ሲመጣ ውጪ ቁጭ ብዬ ሳያቸው ስድባለው እልህ አለው ሰውን ማበሻቀጥ አለው ትክክለኛ የሆነውን ነገር የማጠልሸት ነገር አለው እያንዳንዱ ነገር ሳየው ከወንጌልነት ከአፍቃሪነት ይልቅ እልህ ነው ያለው ሰዎች እንዲድኑ ከመፈለግ ይልቅ እንጀራ ገባ እንጀራ ነው ሰው ውጭ ሀገር ተቀምጦ እድል ያለበት ማለት ከኢትዮጵያ የተሻለ ኒውዚላንድ ከኢትዮጵያ የተሻለ የትምህርት እድል አለ የሥራ እድል አለ ውጭ ሀገር ተቀምጦ ሰው አገልግሎት በሚል ስም ሳይሰራ 24 ሰዓት ላይቭ ላይ ቁጭ ብሎ የሆነ ቤተ እምነትን እንትን ይያለ መግለጡ ጥሩ ነው ይግለጥኩ ችግር የለብኝም የኛ ቤቶቹ አይነኩ ፐርሰናል ከሱ ጋር ስልክ የሚደዋወሉ አገልጋዮች እውነተኞች ናቸው ለሱ ሄኖክ ጂፒኤስ ሄዶ አግኝቶታል ስለዚህ ልክ ነው ለሱ ስላገኝ ዮናታን አክሊሉ ደውሎለታል ፐርሰናል ከሱ ጋር ኮንታክት ካላቸው ልክ ናቸው ሰዎቹ ስለዚህ እሱ መመዘኛውን ሚዛኑን ቁጭ ብለዋል ሶ ልክ እንዳልሆነ ነገርኩት ማለት ነው ይሄ ነው የግጭቱ መነሻ ሆነም ትምህርትና ልምምድ ነው ስለዚህ ይሄ ሰው በተለይ ደግሞ አንድ ቪዲዮ ሰርቻለሁ ካየከው ሄኖክ ደውሎልኝ ሰው ልኮልኝ ምናምንና እውነተኛ ነብይ ነው ሄኖክ መስዋዕት ሲመሰክር ሰምታላ ሰው የሚልክለታል እንጂ ከአረብ ሀገር ያሉ ልጆች አውሮፓ ያሉ እሱን ኮንታክት የሚያደርጉ ሰዎችን ወደ እነዚህ ሰዎች የመላክም ስራ ይሰራልና ይሄ ነገር ጥያቄ ምልክት ውስጥ የሚወድቀን የሚያስጠይቀው ግን እኔ አሁን ኩዌስችን የሚሆንብኝ ጥያቄ የሚሆንብኝ ለሚያስብ ሰው ለሚያስተውል ሰው መጀመሪያስ አንዳንድ ነገሮች ልክ አይደለም ማለት አይቻልም ወይ አይተው የሚሉ ሰዎች አሉ ምክንያቱም እኔ እንግዲህ ቲክቶክ ፕላትፎርም ከመጣ በዚህ እንትን እኔ ጥቅም አለው ኮንጌላ እኮ የጥቅም እንዳለው ሆኖ እኔ ብዙ ጉዳት አለው ብዬ ከሚሟገቱት ነኝና ያኔ አብራችሁ ስትሆኑ ወንድምነት ስትባባሉ ላማን ሻሎም ያኔ ጥያቄን ጠይቄዋለሁ ወንድምነት በመተባባሉበት ሰዓት ጥቅም ስላለ ምክንያቱም ብዙ ግጭቶችን ይሰምቻለሁ በጥቅም ብቻ አይደለም ጊፍት የሚሰጡ ሰዎችን በመያዝ አፕሮች በማድረግ ኮሙኒኬት በማድረግ እርስ በርስ የነበሩ ግጭቶችን ይሄ የዛሬ 2-3 አመት ምናምን ነው በተለያየ ጊዜ እርቅ ይባላል ሸንጎ ይባላል ዛሬ ላይ የሆነ ቀን መሰዳደብ አለ ከዛ በነጋታው አስታራቂዎች አሉ እርቅ ይባላል ከዛ ይቀጥላል የግል ኢጎ የግል እንትን ገሌ ከተነካ ይሳደባል ይሄ በቃ የወንጌላዊ እኔነት በጣም ያለበት ከተነካ ወጥቶ ይሳደባል የሰውየውን የባክ ፋይል የሚያከሆነ ባክ ፋይሉን ለማውጣት ያስፈራራል በፐርሰናል ጉዳት እንትን ይላል እዛ ሰርክል ውስጥ አንተ ተጠምደህ ነበር ረጅም ጊዜ ከዛ ከናንተ ደግሞ አጌነስት የሆነ ሌላ ግሩፕ ተፈጥሮ ደግሞ እናንተን ከሲስተም ለማውጣት በጣም ፋይት ሲያረጉ እናንተን ሲሳደቡ እንዲዘንባቸዋል እንዲናረጋቸዋልን ይያሉ ሲያስፈራሩ ነበር ወንጌልን አብረው የሚሰሩ ወንድሜ የሚባባሉ ግሩፖች ናቸው ይሄን ሲያደርጉ የነበሩት በሳቱና ወንጌል ነው ወይ ዘውስጥ ያለው የቲክቶክ አገልግሎት የነበራችሁ ጥቅም አይደለም ወይ ኢጎ አይደለም ወይ ገንዘብ አይደለም ወይ ጊፍት አይደለም ወይ ፋይናሊ የሚገለጡት ባህሪዎች እንትን አይደለም ግጭቱ ምናምን ገንዘብም ጊፍትም አይደለም ምንም የሚያደራርሰው ነገር የለም አሁን ለምሳሌ ዛጋ ለሆነ ሰው ወዶ ስላደረገ እኔ ጋር የሚጎል ነገር አይኖርም ወይም ለኔ ስላደረገ ለዛ ሰው የሚጎል ነገር አይኖርም ወይም በውስጥ በኩል እነዚህን ሰዎች የሚያዝ ምናምን አይደለም አይ ቲንክ ነገርየው ባንድ ወቅት እንደዚህ አይነት ነገሮች ሰምቻ ካንተ ባላቶች ይችላል እኔ እንደዚህ አይነት ነገር ኢቭን ጊፍተሮችን በተለይ ውጭ ሀገር ያሉ ሴቶች እኔ በደንብ አስተዋውሳለሁ በደንብ ውጭ ሀገር ያሉ ሴቶች ገንዘብ የሚሰጡ ፐርሰናሊ በጣም የሚደዋወሉ ጊፍት እንትን የሚሉ ከፋፍለው ልክ ፖለቲካሊ ዳያስፖራ ገንዘብ እየሰጠዚ እንደዛ ሰዎች አቃቻለሁ እኔ ለአንድ አቋም በህይወቴ ነበር በተለይ ኤርሚያስ ምዕራፍ 17 ላይ ያለው ቃል ነው በቃ እግዚአብሔር እዛ ከዮናታንም አዳራሽ ሶጣ እንደ አቋም እግዚአብሔር የሰጠኝ ማለት ነው በልብ የእግዚአብሔር ቃል ምንድነው ስጋ ለባሽን የሚደገፍ ስጋ ለባሽን ምርኩዙ የሚያደርግ የሚል ነው
የሚገርም ነገር አገልግሎት ሰፖርት ለማድረግ ወይም ተባረክ ሊሉኝ ወይ በልባችን ሞላ ብለው የሆነ አንዳች ነገር ሊያደርጉልኝ ዋትስአፕ ቁጥሬን አውቀው ሲደውሉልኝ ስልካቸውን ሴቭ አላደርግም የሆነ ጊዜ ላይ እንዳልደገፋቸው ብዬ ማለት ነው ሰዎቹ መልሼ ኃይል አለ ማለት መልሼ ላለመደወል ይሄ የኔ አቋም ነው በውስጥ በኩል ማናቸውንም የማውራት የመንከባከብ ልዩ ትኩረት የማድረግ ነገር የለኝ ጭራሽ እንደዚህ አይነት ነገር የለኝ ማን መጣ ማን ሄደ ግድ የለኝ ለምሳሌ ለከሊ አትስጡት ለከሊ ስጡት አይደለም አይመለከተኝም ለምሳሌ ለአቤልና ለአማን ሻሎም ጊፍት እንዳሰጧቸው ሲባል ትዝ ይለኝ የጊፍት ጉዳይ የጨነቀው ነው የሚያወራው ጊፍቱ ወደነሱ ሄዷል ብለ የጨነቃቸው ሰዎች አሉ ለሰጧቸው ሲባልም በተራም ተሰበሰቡ አስተውሳለሁ ዛሬ እንትና በርዝዴይ ነው ዛሬ እንትናንም ባርኮ እኔ እንደዚህ አይነት ነገር ውስጥ የለውም በፊት እኔ በሚደንቅ ሁኔታ በየነጋታው ዛሬ ወንድም እንትናን ብቻ ነው መንባረከው ወደሱ ነው ምናን ዛሬ ወንድም እንትናን ነው ምናን ሲባል በሰነ ስርዓት ይባላል እኔ ግን እንደዚህ አይነት ነገር ከፍቼ በርዝዴይ ነው ብዬ ማላቀም እንደዚህ ግን ላይ ነገሮችን አድርጌ ያላቀም የልደቴን ቀን ብዬ ዛሬ ልደቴ ነው እና ሃፒ በርዝዴይ በሉኝ ብዬ አላቀም እኔ መጀመሪያ ጊዜ ሚስትየው ናት ልደት ማክበር ምን እንደሆነ ያሳየች እንጂ ልደት የማክበር ምን እንደዚህ አይነት ነገር የለኝም አፍተር ኦል ወዳጄ ለሆኑ ሰዎች ራሱ ካለፈ በኋላ ነው እንጂ ምነግራቸው ትናንት እኮ ልደቴ ነበር ብዬ ነው እንጂ እንደዚህ አይነት ነገር ውስጥ አልገባም ይሄ የኔ ፐርሰናል እንትን እንዳይሆን ብዬ ነው የሆነ የጻል ልጅ እንዳይሆን ነገራችን እንደዚህ አይነት ነገር ውስጥ የለው ከኤርሚያስ ጋር ምን አጣላ ለሐሰተኞች ያለው ድጋፍ ነው ያጣላኝ ከኤርሚያስ ጋር ያጣላኝ ወንጌል ነው ለኔ የግል ጉዳይ አይደለም የግል ጉዳይ አድርጎ የተናገረኝ እሱ ነው ወይም ደግሞ የተናገሩኝ እነሱ ናቸው ዳግማይ ጥላውን ከሚባል ዘማሪ ጋር ያጣላኝ ወንጌል ከዩ ጩፋ ጋር ያደረገው የዘይት ሽያጭ ትብብር ነው ገባ ዩ ጩፋ የሚባል ሐሰተኛ ዘይት እየቸረቸረ የእግዚአብሔርን ነፃ ስጦታ መንፈስ ቅዱስን በኔ ዘይት ውስጥ አለ ብሎ ዘይት የሚቸረችር ግለሰብን ማጽደቅ ከሱ ጋር አብሮ መቆም ነው ያናገረኝ ከዛ ፐርሰናል አድርጎ አመቱን ሙሉ እንደዚሁ ላይፍ እየገቡ ቀድም እንዳልከው ሲሉ ነበር እኔ አይመለከተኝም ስለዛ ስሜን አጠልሽተውታል ያልሆንኩትን ሆኗል ብሎኛል ተሳዳቢ ሳሉን ተሳዳቢ ተራጋሚ ሳሉን እንደዛ ብሎኛል ሰው ሁሉ እንደምጣላ አይነት ተደርጎ ተወርቷል አቋሜ ነው እሱ ለዛ ነው እውነት ዘመድ የላትም የሚል ኃይለ ቃል የምጠቀመው ዘመድ የላትም ከማንም ሰው ጋር ነው መልክ አሁን ዛሬ ካንተ ጋር ሰላሙኝ ነው ወንጌል ከሆነ ግን ልንለያይ እንችላለን ስለዚህ የተለያየን ቀን ዶካክሌለ ሸመልስ ጋር አብራችሁ ኢንተርቪው ሰርታችኋል ነበር ወዳጅ አልነበራችሁ አሁን ምን ነው ተነሳበ ልነሳበህ ይችላል ይሄንን ነው ቃል አንተም ተነሳብኝ ኢየሱስ ላይ ስዋሽበት ካየኝ ወንጌልን ስሸቀተበት ከተመለከትከኝ ተነሳብኝ ይሄንን እመክራለሁ በወንጌል ከማንም ሰው ጋር ተለያይ ተጣላ ከማንም ሰው ጋር ተጣላ ስል ግን ህይወቱን እንዲያጣ ነፍሱን እንዲያጣ መኖር እንዲያቆም ማድረግ ሳይሆን ዳንዳንዶች ፋይል አለኝ ምናም ምን አይነት ሰው አይደለም በሰው የገበና በኩል አይደለም እንትን ማደርገው ዮናታንን ሰቃወም ካየኝ ትምርቶቹን አመጣና ይሄ ነገር ልክ አይደለም ነው ማለት ይሄ ንግግር ትክክል አይደለም ነው የምለው ስብከቱን ቪዲዮውን አምጥቼ ስለ ዩ ጩፋ ሳወራ ዩ ጩፋ የተናገረው ንግግር አገልግሎት አካሄዱን አምጥቼ ለምምዱን አምጥቼ ይሄ ነገር ከእግዚአብሔር ቃል አንፃር ልክ አይደለም ነው እንጂ ምለው ፐርሰናል ማናቸውም ጋር ሰጣገባም የለኝም እንካለም ሰላምታም የለኝም ልክ እንደዚሁ ከቀለም ወርቅ አይተንፈሱም ጋር ልክ እንደዚሁ ነው ቀለም ወርቅ ትክክለኛ ስሙ ቀለም ወርቅ ነው ያው አያሳይም እንደምሳሌ ምን ተራ ነገር ነው ኤርሚያስን ብለው ችግር የለውም ግን የፓስፖርት ስሙ ኤርሚያስ እንደሆነ የሚነግረን ሰውዬ ፓስፖርቱን አያሳየን ገባ ፐርሰናል መብቱ ነው እኔም አቤት አይበለኝ ቤተክርስቲያን ውስጥ መጣው ስማቸውን መጽሐፍ ቅዱስ ያርገው በአገልግሎት ሰው ተናግሯቸው የቀየሩ ሰዎች አቃለ መታወቂያ ስማቸው ሌላ የሆነ ግን ከዳኑ በኋላ ስም በራሱ መታወቂያ ስማቸው ግን ስቲል ሌላ የሆነ ሌላ የሆነ ስለዚህ ቀበሌ ሲሄዱ በሚጠሩት ግን በሌላ ነው ቤተክርስቲያን አገልግሎታቸው ሌላ ብዙ ሰዎች አቃለ ያው እኔ ደግሞ መታወቂያ ነው ማምነው እሺ ችግር የለውም ቀለም ወርቅም ይሁን እሱ ስለሚያናደው ነው ስለሚያናደው ብቻ ሳይሆን እውነት ስለሆነ ነው እውነት ነው በቃ እውነት ነው ማለት ውሸት ልዩነት ግን እኔ ልዩነት ሲመጣ ለምሳሌ አንዳንዴ ባካሄድ ተሳስቻለሁ ብለ የምታስባቸው የለም ምክንያቱም
ሁሉም መተቸት አይቻልም። ምንድነው መጽሐፍ ቅዱስም የሰው ቁጣ የእግዚአብሔር መንግስት አይገነባም ይላል አይደለና እግዚአብሔር መንግስት አይሰራም የእግዚአብሔር መንግስት አይሰራምና እግዚአብሔር ለጽድቅ እንትን ማለት ለወንጌል ማለት ሆኖ ያንተ ሬዚስታንስ ብቻ የሚያመጣ የለም። ታው ኮምፕሮማይዝ አድርግ እያልኩ አይደለም። ግን አንዳንዶች አንተስ አበዟል ወይ ብላ ታስቡም ወይ? ለምሳሌ ከነዳጊ ከመጣላት በፊት በእንትና መዝሙር በጣም ስታሾፍ አስታውሳለሁ። በአውታሩ ከበደ አንድ ቀን ሆነ ምናምን በሚለው ዝማሬ ማለት ነው። እንትን አይደለም ግጥም አይደለምና አንዳንድ ቶኖች አነጋገሬ የአገልጋዩን እናውትሽ አንድ ዝማሬ እንኳን ተሳስቷል ብለን ብናስብ በዛ ኮንቴክስት በእናውታሩ በነዳጊ ጥላሁንና አሁን ከነኤርሚ ጋር የሚያገለግለው ማለት ነው። ለምን እዚህ አገልግሎት ውስጥ እንደገባ ባላቅም ለምን በዚህ ውስጥ እንደገባ ባላቅም እኔ በጌታ ሳሎን የዳጊ መዝሙር እንትኔ ነበር መጥራዬ ነበር እግዚአብሔር ትክክል ነው የሚለው በጣም ዘጠናዎች ውስጥ ማለት ነው። እና ብዙ ሰዎችን ከጫት ቤት አወጣዋል። እነሱ ብዙ የዝማሬያቸው አቅም ዘጠናዎቹ ላይ ብዙ ነገር የሰራ ነው። እነዳጊ ዝማሬዎች አይዊሽኔ ቢዘምር አሁን ደስ ይለኛል ብላ ከዚህ ወጥቶ እግዚአብሔር በሰጠው በዛ ጸጋ ማለት ነው ብዙ እግዚአብሔር ሰርቶበታል። እና ካላቸው ሌጋሲ አኳያ እነኚህ ሰዎች እግዚአብሔር ከተጠቀመባቸው አኳያ አንዳንዱን ሜጀር ያልሆነ ነገር ከሆነ ማለፍ ይቻላል መተው ይቻላል። እና አሁን አውትሽ ጋር ያረከው ኦዲየንሱንም ፕሮቮክ የሚያደርግ ነው። ባውታሩ ብዙ አገልግሎት የተጠቀመ ሰው አለ፣ ብዙ እንትን ያለ ሰው አለ። እና ልክ አይደለም አንዳንዴ ሪግሬት አታረጋለህ ወይ የሚበዛ አይመስልህም ወይ? አንዳንዱ የትችት መንገድ ፕሮቮክ የሚያደርግ አይደለም ወይ ሌሎችን? አውታሩ እግዚአብሔር ላይ ከቀለደው በላይ አልቀለድኩበት። አጉን የቀለደው እግዚአብሔር ላይ አንድ ጊዜ እስራኤል ዳንሳ ጋር ሄዶ አውታሩ ከበደ እግዚአብሔር መንፈስ ቅዱስ እንደዚህ ይለኛል፣ በአንተ ሙታን ይነሳል፣ በአንተ ድንቅ ይደረጋል ብሎ እግዚአብሔር መንፈስ ቅዱስ ያልተናገረውን ተናግሯል። ሰው ይሄ ግዳይ ነው የሚል አክሊል ተናግሮት ቢሆንስ በዛ ጊዜ አሁን እስራኤል ዳንሳ ጋር ለምሳሌ አንተ እሱ የቆየ ቪዲዮ ነው። ወደ አንተ ወደ አልተመለስክም ወደ ቸርችም ራሱ አውታሩን ሲያርጋ እኔ መርሴል አደራጅና ከዛ ትሞግተኛል። እኔ እኮ ሐሳቤ ልጨርስ አልቻልኩም። ተሌለ እየቆምክ ነው። እሺ። እና ፕሮቮክ አድርጎታል። ሰው ግን ያን ያህል እንትን አላለም። እግዚአብሔር ተናግሮት እንዳልተናገረው እኔ 100% እርግጠኛ ነኝ። አንደኛ ይሄ ሰው ላይ የተሰራበት ዶክመንታሪ በህግ ደረጃ ፍርድ ቤቶች የቆመባቸው ጉዳዮች ምናምን ስንየው ያመጽ አኬር ነው የምንመለከተው። ገንዘብን በመውደድ ይሄ መጽሐፍ ቅዱስ የሚለው ሐሰተኞቹ የሚያደርጉትም የውሸት ትንቢት በጣም ብዙ ሰዎች ቪክቲሞች መስክረዋል፣ ተናግረዋል። እግዚአብሔር በዛ ደረጃ ነገን ማያቆኑ ወይም እግዚአብሔር የጊዜ ገደብ ኖሮበት ትናንትና ከትናንት ወዲያን ማያይ ሆኖ ወደ ኋላ ወደፊት ማያቆኑ በዛ ደረጃ እግዚአብሔር አይስትም። አውታሩን እንጂ ሳታ እግዚአብሔር አይስትም። እግዚአብሔር ትክክል ፍጹም ስለሆነ ማለት ነው። ሲቀጥል አንዳንዱን ነገር ቀለል አድርገህ ለምን አተውም ያልከኝ፣ እኔ ቀለል አድርጌ ነው እኮ የተውኩት ይሄን ጉዳይ። ለምሳሌ እዚህ ላይቭ ፕሮግራም ውስጥ እኔ ጋስተ ላይ ቁጭ ብዬ ነበርና እየተወራ ስለነበረ ርዕሱ ስበውኝ ረጅም ሰዓት ነው የተወራው እና አንድ ሰዓት በላይ ምናልባት ዩቲዩብ ላይ ይኖራል። ከአንድ ሰዓት በላይ የአዲስ ኪዳን የዝማሬ አገልግሎት በእኔ እይታ በእኔ ምልከታ ነገርየው ልክ ሊሆን ልክ ላይሆን ይመዘን እንደ እግዚአብሔር ቃል ስለምን ልንዘምር ያስፈልጋል ምናምን የሚለውን ፓርት ያወራው ነበር። በፍጹም መሰጠት እዛች ፓርት ላይ የሳቋት ፓርት ናት የተቆረጠች። ሙሉ መልእክት አልሰማም። ሳቋ ብቻ ነው የተቆረጠ። አንድ ቀን ምናምን የሚለው ስስቅ ነው ያለው። ኦፌንሲቭ ነበር እሱ። ኦፌንሲቭ እንዲሆን አድርገው ነው የቆረጡት ሰዎቹ። ለምን ተደራጅተው ሚዲያ ላይ የኔን ስህተት የሚመስል ነገር ለማውጣት ሰዎች እኔ ላይ ቅራኔ እንዲያድርባቸው ማድረግ ፍላጎት የነበረባቸው 24 ሰዓት ሪከርድ አድራጊዎች ነበሩ። አሁንም አሉ። በርግጥ እኔ ስገባ በቃ የተሳሳትኩ የሚመስላቸውን ፓርት ቆርጠው ሊያወጡ ይፈልጋሉ። ጉዳዩ ምንድነው? እዚህ ጋር ማወራውን የጽድቅ እውነት በዜሮ ለማጣፋት ነው የሚፈልጉት። ስለዚህ እዛ ጋር ስለዚህ ሽያጫቸው ወርቻለሁ፣ እዛ ጋር ስለሚያደርጉት የደስታውስ፣ እዛ ጋር በእግዚአብሔር ስም ስለሚነግዱት ነገር፣ ስለ ስህተት ትምህርታቸው በጣም ብዙ ነገራቸውን እግዚአብሔር ረድቶኝ ባለኝ አቅም ባለኝ ዕውቀት ባለኝ ጉልበት እንትን ማርገዋለሁ።
ቻሌንጅ አድርጌያቸዋለሁ ስለዚህ ተቀባይነት ያለው በሚመስላቸው አገልጋይ በኩል ተቀባይነት ማሳጣት ስለሆነ አንተናቸው አንዱ ተቀባይነት ያለው በወንጌላውያን አማኞች በዝማሬ አገልግሎት አውታሩ ተቀባይነት ያለው ስለዚህ ተቀባይነት ባለው አውታሩ በኩል ተቀባይነት የማሳጣት ፕሮግራም ይሰሩት ሪግሬት አላረግ ምክንያቱም ከዛች ሳቅ በፊትና በኋላ ያለው ነገር በሌለበት ለምን ሳቅ አቡና በምን ጉዳይ ነው እንደዛ ይሳቅ አሁን ሳቄን ዛሬ አንተ ጋር ቆስቀያል ሳቄን ስማው እንደዚህ ነው ስቅ ገባ ከዛ ሳቅ ያ ሳቅ የተለየ ሳቅ አይደለም ገባ ካዳሚዎቹ ግን ሲሰሙት ይናደዳሉ ሳቄን ይሄው ሳቄ ይሄ ካዳሚ ሲሆን ባውታሩ አገልግሎት ብዙ የተጠቀመ አንተና አይደለም ያልካለህ አይደለም ሰማይ ቆይ ሌላው ሞዴልስ ይሄንን ነው ነገር ይሄው ሳቅ ከኦርቶዶክስ ጋር እነገር የሚያስጋውኝ ኦርቶዶክስን ፕሮቮክ በማድረግበት ሰዓት ላይ እንደዚህ ሰስቅ እነዚሁ ሰዎች ሪከርድ አድራጊዎቹ ሳቀ ተቀብቷል እኮ ብሎኛል ሳቅ እንዴት እንደሚቀባ ባላቅ የተቀባ ሳቅ ነው ይሄ ልጅ የሚስቀው ምናምን ብሎኛል እኮ አሁን ዳይሬክሽኑን መሰለ እነዚሁ ሰዎች የኛን ቤት ጉዳይ የኛን ቤት ችግር የኛን ቤት ቆሻሻ መጥረግ ሲጀምር ማሳየት ማውጣት ሲጀምር እነዚሁ ሰዎች ተቀባይነት እንዲያጣ ተሳክቶላቸዋል እኮ በሆነ ጉዳይ ችግሩ እኔ አርቲስት አይደለም ከሰው ተቀባይነት ለማግኘት የወጣው አርቲስት አይደለም ጊፍት ለመቀበል የወጣው አርቲስት አይደለም ጊፍት እንዳልከው ጊፍት ለመቀበል የሚመቸው አገልግሎት ወደዛ ሆኖ ወደ ሌላ ቤተ እምነት ድንጋይ መወራወር ነው እሱን ሁሉ እኮ እንትን ብየዋለሁ ልክ እንዳልሆነ ገብቶኝ ማለት ነው ስለዚህ እኔ አቤል አቡና ማንንም ሰው ተቀበለኝ ማንንም ሰው አልተቀበለኝ ከእግዚአብሔር ጋር ባለኝ ውስጣዊ ህይወት ከመንፈስ ቅዱስ ጋር ባለኝ ህብረት ነገሬ ሰላም መሆኑን እንጀማየው እንትን እና እንደውም በቻልኩት መጠን ተዘርግቻለሁ ብዬ ከቆጨኝ ሪግሬት ካደረኩ ማደርገው ያቅሜን ያክል አይደለም የሚሄድኩት አንዳንድ ጊዜ አሁን ላይቭ ላይ አልኖር ገባ የሆነ ነገር ይዘኛል እስቲ ምናምን ብዬ አርፋለሁ እንደሌሎቹ ቋሚ ገባ ቋሚ በሰኞ ማክሰኞ አይታጡም ያያቸው ላይቭ ላይ ያሉልኝ ከሰኞ እስከ ዓርብ አሉ ከሰኞ እስከ እሑድ አሉ የሌሉበት ቀን የለም ኮኔን ግን ብዙ ጊዜ አያገኘኝም ሰው ላይቭ ላይ አያገኘኝም እንደውም መቀነሴ መቆጠቤ ነገሩን ቀዝቀዝ ማድረግ ነው እንጂ ሪግሬት የሚያደርገኝ እንጂ ያደረኩት ሪግሬት አያደርገኝም ይሄን ሰለግን ሁሉም ነገር ትክክል ነው አይደለም ይያልኩ ያለውት ሜጀር ስህተት የተሳሳቱት ሰዎች ይያሉ እኔ መወቀስበት ምንም ምክንያት የለም እኔ እንደውም አመታት አገልግሎት ሳንተ ተሳስቻለሁ አጥፍቻለሁ ይቆጨኛል ይሄን ባላረግ አሁን ብዙ ነገሮች እንግዲህ አሁን እዚህ ባወራን እንኳን ያቋም ለውጦች ያረክባቸው ብዙ ነገሮች አሉ ቲክቶክ ፕላትፎርም ላይ ያቋም ለውጥ ለምሳሌ ከነኤርሚያስ ከበነበርክበት ሰዓት የኦርቶዶክስን እንትን በደንብ እንትን ነበር አሁን የወንጌል አሰባብ ከኦርቶዶክስ አቋያ ልክ አይደለም ብለ ያቋም ለውጥ አርጋል ስተትን እንዲ አድሚት አርገ ሜጀር ስተት ተሳስቻለሁ ብለ ታምናለህ አንዳንዴ ደግሞ እንግዲህ ቤተክርስቲያን አለ መሪዎች አሉ ብዬ አስባለሁ ጳውሎስ በከንቱ ሮጬ እንዳልሆን ለማወደት አሳየው እንደሚል ትምርቱን ልክ አይደለም ምናምን ተመለስ ቢሉ የቤተክርስቲያን መሪዎች ተው ቢሉ ለመመለስ ሬዲ ነው ወይ ራስህንም በከንቱ ሮጠ እንዳይሆን ለማስገም ታስክ ትገመግማለህ ወይ አሁን ጊዜ እንደምትወስደው ታደርጋለህ ወይ በመሃል ሳይ በሁሉም ነገር ላይ እንዳላጠፋ ይኸውልህ ሪሌቲቪቲ እየሰራህ ነው ቪዲዮችን ይኸውልህ መልሼ አይቻለሁ እኮ አሁን ችግሩ ምን መሰለህ መገምገም ትችላለህ ራስህን እኔ አንዳንድ ሰዎች ቪዲዮ ስር ገብተው በጣም የሚሰዱኝ ፐርሰናል ስድብ በተለይ የተውኩትን ህይወት ያነሱን የሚሳደቡት እነዚህ አሁን የወንጌላውያን አማኞች ናቸው እንግዲህ እና የሚሰድቡኝ እና ምንድነው እነዚህ ሰዎች የሚሳደቡብኝ አንዳንድ ዩቲዩብ ላይ ቀርተው የሚለቁኛላ ቁጭ ብዬ ሰማዋለሁ ዋው ነው የሚለው አቡና ጌታ ኢየሱስ ይባርክ አንተ ውስጥ ግን ያለው ጸጋ ተባረክ ነው የሚለው ነቴልም ነገር ይሄንን እኮ ነው ማለት ዓለም ይኸውልህ 10 የተዘቀዘቁ ሰዎች አንድ የቆመ ሰው ሲያዩ የተዘቀዘቀ ይመስላቸዋል አው ችግሩ ከነሱ መዘግዘቅ እኮ አሁን ወንጌል ላይ ልክ ያሉንኩትን ነገር ደውለው የሚነግሩኝ ሰዎች አሉ እቀበላቸዋለሁ የተሳሳትኩት የሚነግሩኝ እስካሁን ድረስ ግን ሜጀር ስህተት በተለይ በጠቅላላ የመዳን እውነት ላይ ሜጀር ስህተት ተሳስቻል አቀ ባካሄደስ አፕሮች አንዳንዴ እሱን እኮ አስተካክያለሁ ካየኸኝ ወጥቼ እንግዲህ ድንጋይ ተሸክሜ በቃኛውን ትቻለሁ አለ ይሄድኩኝ አስተካክላለሁ አካሄድ ለምሳሌ አንዳንድ ጊዜ ሌሎችን ወደባባይ ንሳ ካልገባው ነው የትምህርት ስህተት እኮ የትምህርት ስህተት አይደለም ያለብኝ ገባ
በመዳን ትምህርት እኮ አልኩ ሜጀር በሆነ ትምህርት ላይ እንደዚህ ሲዘላብድ ምናምን ሰምተኝ አታውቅም። ግን እንደዚህ አካሄድ ስተት በአደባባይ ወጥቶ ምናምን ይቅርታ ለማንም ጠይቅ አካሄዱ ያናደዳቸው ሰዎች ራሴ እየሄድኩ ነው እንጂ የሚለውጠው ቀድሞ ስሜቴ ላይ አልሰራውም ነበር አሁን ስሜቴ ላይ ሰርቻለሁ ገባ ይሄ ስሜቴን ማኔጅ ማድረግ ችግር ነበር የሆነ በቃ ንዴት ውስጥ ምናምን መገባበት ነገር ቲክቶክ በባሪው ራሱ እንደዚህ ማድረግ እንትኑ ኮሜንቱ ምናምን ቅርብ ነው ከዩቲዩብም ከፌስቡክም ላይቭ ቅርብ ነው ናዛው ሪአክሽን ውስጥ ልገባ ትችላለህ እንደዚህ አይነት ነገር ሲናገርህም ደግሞ አብረ ደግሞ ቲም ውስጥ እዛ ያለ ሰው ሲናገር ከኮሜንቱም በላይ እዛው ልመለስ አይ ቲንክ ግን ታውቃለህ ኑና ሐሳብ ስጡኝ በቃ ስተት ንገሩኝ ብዬ ኮኒ ሁለት ሰዓት ቁጭ ብዬ ሰዎች እየነገሩ እሺ እንደዚህ ነው ምናምን ምን መልስ አልሰጥ ሂስ ለዋት ብዬ እኮ እንደዚህ አይነት ፕሮግራም አዘጋጃለሁ የሆነ ጊዜ ላይ ስንትንስል ገብቼ ነው ስጡኝ ብዬ መልስ ሳልመልስ 2 ሰዓት 3 ሰዓት ገብታ እንደዚህ ነው እንደዛ ነው ብሎኝ እሺ ምናምን ብዬ ሰምቼው ተቸኳቃል ማን ያደርጋል እንደዚህ ሙገሳቸውን የሚሰሙት እኮ ላይቭ አስገብተው የሚቃወማቸውን ሰዎች መስማት አይፈልጉም ሰዎች እኔ እችላለሁ መስማት ለሰዎች እንደምሰጠው ሐሳብ ሰዎች እኔ ላይ ሐሳብ ቢሰጡ ሰማቸዋለሁ ማለት ማመውን ግን በትክክል ሪዝን አውት አድርጌ እንደዚህ ስለሆነ ነው ያሳብ አቀርባለሁና ለመታረም ዝግጁ ነኝ የሚታረም ነገር ካለ ግን ጽድቅን ያወራ እውነትን ያወራክ የሆነች ሴት መደፈሯን ያነሳ ቸርች ውስጥ ወይም ንብረቷን ማጣቷን ወይም ወንድሟን መነጠቋን ያነሳ ልክ እንደ ሮማንቲክ ስቶሪ እንደሚያወራ ሰው እንዲፈነክንክ ያልካታወራ ትቆጣለህ ገባ ምትቆጣው ግን ይሄ ቁጣ ግን የእንትን አይደለም የጽድቅ ቁጣ ነው የጽድቅ ቁጣ የሰው ቁጣ የእግዚአብሔርን ጽድቅ አይሰራ መጽሐፍ ቅዱስ ይላል ልክ ነህ እኔ የኔ ጽድቅ የኔ ቁጣ ጽድቅ እንዲሰራ አይደለም እንትን ይያልኩ ያለውት አገልግሎቴ ማፍረስ ስለሆነ መገንባት ብቻ አይደለም አገልግሎት በጣም ብዙ እንገነባለን የሚሉ ሰዎች አሉ ግን ህገወጥ ግንባታዎች ደግሞ አሉ ወንጌል ላይ ተገነቡ እነዛን ህገወጥ ግንባታዎች በእግዚአብሔር ዕውቀት ላይ ከፍ የሚል ደግሞ የሰውን ሐሳብ የሰውን ዕውቀት በእግዚአብሔር ሐሳብ ላይ ከፍ የሚሉን የሰውን ዕውቀት እናፈርሳለን ይላል ጳውሎስና በእግዚአብሔር እውነት ላይ የሚመጡ የስተት ትምህርቶችን ሐሳቦችን ማፍረስም አገልግሎት ነው አክቹሊ እኔ እንደ ተቃዋሚ የሚያዩን ሰዎች አሉ ተቃዋሚ ያልሆነ አገልግሎት የለም ሲጀመር ኢየሱስ ሲመጣ ብርሃን ተቃውሞታል ኢየሱስም ብርሃኑን ተቃውሞታል ለዚህ ነው ዮሐንስ ሲናገር ወደ ዓለም ብርሃን ይመጣ ነበር ዓለም ጨለማም ወደ ዓለም ብርሃን ይመጣ ነበር ጨለማም አላሸነፈውም ይላል ስለዚህ በጨለማውና በብርሃን እውነተኛው በሆነው በኢየሱስ መካከል ፋይት ነበር ይሄ አንዱን የመቃወም ህግ ነው ያለው ይሄ ተፈጥሮ በቃ የተፈጥሮ ማንነት ነው ጨለማ ብርሃንን ይቃወማል ብርሃን ጨለማን ይቃወማል ለምሳሌ ኦርቶዶክስ ላይ የሚሰሩ ልጆች አሉ እስልምና ላይ የሚሰሩ ልጆች አሉ እስልምና ትምህርቱን የሚቃወሙት ትምህርቱን እኮ ነው የሚቃወሙት መቃወም እኮ ነው አገልግሎታቸው እኮ ኦርቶዶክስ ላይ የሚሰሩ ልጆች አሉ ኦርቶዶክስ ትምህርቷን አይደል የሚቃወሙት አካሄዷን ልምምዷን አይደል የሚቃወሙት ተቃውሞ እኮ ነው አገልግሎታቸው እኔ አቡና ብቻ አይደሉም ተቃዋሚ ሁላችንም ተቃዋሚ ነን በተለየው መንገድ እኔ ግን መቃወሙን በውስጥ ያሉ ሾልኮ የገቡ ትምህርቶችንና ልምምዶችን ሐሰተኛ ነቢያትን አስተማሪዎችን ነው እና የኔ ተቃውሞ መቃወም ብቻ ነው ስራ የሚለኝ ሰው ሌላ ምን ስራ ያለው አለ ሚዲያ ላይ ሁሉም እየተቃወመ አይደል ወይ ኦንሊ ጂሰስን እየተቃወመ ነው ወይ ኦርቶዶክስን እየተቃወመ ነው ወይ እስልምናን እየተቃወመ ነው ኦርቶዶክሱ በተቃራኒ ወይ ፕሮቴስታንትነትን እየተቃወመ ነው ወይ የሆነ ነገር እየተቃወመ እርስ በርስ እየተቃወሙ ነው ያሉት ሁሉ እኔ አቡናስ ምን እያደረኩ ነው የሚለው ሐሰተኛ ነቢያትን አገልግሎታቸውና በእነሱ ህይወቱን እየተነጠቀ ያለውን ሰው ህይወት ማጣት እየተቃወምኩ ነው ስለዚህ ሁላችንም አገልግሎት ተቃውሞ ነው እሺ በቲክቶክ የቲክቶክ ከወንጌላውያኑ ፊት ለፊት ካሉት ሰዎች ነህ አንተ ጥቂት አሉ የተለያዩ ሐሳቦች ይነሳሉ የኔም ሪፍሌክሽን አለ በዚህ ጉዳይ የቲክቶክ ፕላትፎርም መጥቶ እናንተ በመሰሩት የወንጌላውያንን አስተምረው የወንጌላውያንን የመጡበትን ባህል እሴቶች ጠብቋል ወይስ አፍርሷል ብለህ ታምናለህ እንዳንተ እዛ ላይ ወንጌላውያን እንታውቅበት የነበረ ብዙ ሜጀር ነገሮች ቲክቶክ ላይ ባሉ ሰባኪያን ዘንድ አይገለጥም በተለይ ከኦርቶዶክስ ቤተ እምነት ተከታዮች ጋር ወንጌል በመተሰሩበት ጊዜ አንተ አሁን በፊት በተለይ በነበረ በጣም አቢዩሲቭ ነበር ጥያቄ ሂዱጣ ምናን እየተባሉ በጣም ይመናጨቃሉ በጣም ይሰደባሉ የተለያየ እንትን ነበርና ወንጌል መንገዱ እሱ ነው ወይ የሚል ብዙ ጥያቄ ያነሳልና አትርፋችኋል ወንጌልን ፕሮሞት አድርጓል የቲክቶክ የሚዲያ አገልግሎት ወይስ
ወንጌልን ፉክክር ውስጥ መበሻሸቂያ ውስጥ የኔ ይሻላል ያንተ አይሻልም የሚል አስተሳሰብ ውስጥ ከቷል አብዛኛው ምዕመን በኦርቶዶክሱም ሳይድ ያለው ክርክር አለ አሁን በዚህም ሳይድ ያለ ለምን ዳርጓል ፍሬያችን ምንድነው ብለን የምታምነው አንተ ሁሉም ነው የዳኑ ሰዎች አሉ ቀደም እንዳልኩ በማድነው መንገድ ሊያድን ይችላል እግዚአብሔር በማድንም እኮ አካሉ ግን የእግዚአብሔር ማዳን በወደደው ስለሆነ ማለት ነው በወደደው ስለ እግዚአብሔር በእብድም ሊናገርክ ይችላል በአንድም በሌላም ይናገራል መጽሐፍ ስለሚል መንገለ በወይዘሩ ሊናገር ይችላል ሊያጽናና ይችላል እግዚአብሔር ታክሲ ላይ በተለጠፈ በሆነ ጥቅስ እግዚአብሔር ሊያጽናና ይችላል ተናግሯል እኮ እግዚአብሔር ግን የተናገረበት መንገድ ይለያያል እንዳልኩ በጣም በትክክል ነገሩ የሚጠቀሙበት ጥቂት ሰዎች አሉ እዛ ሶሻል ሚዲያ ላይ በጣም በትክክለኛው መንገድ ሰውን አክብረው ወንጌላቸውን አስከብረው የሚጠቀሙ የተመሰገኑ ወገኖች አሉ ስለነሱ እግዚአብሔር ምስጋናውን ይውሰድ መጀመሪያ ሁሉንም ጨለማ እንዳላደርገው ሲቀጥል እግዚአብሔር በዛ መንገድ የሰራባቸው ጊዜያቶች የሰራባቸው ወቅቶች አሉ አሁንም ደግሞ ድነዋል ተብለው ደግሞ ምስክርነት የሚሰጡም ሰዎች አሉ እነዚህን ሰዎች አልዳናችሁም ብዬ አልከራከርም እግዚአብሔር ማዳን በወደደው ስለሚያድን ማለት ነው እንዳልከውም ደግሞ አቢዩሲቭ የሆነ ነገርም አለ ብሽሽቅ አለ የኔ ይብሳል የሚል እቃቃ ጨዋታም አለ ያልከው ይሄ እንደ መርካቶ ገበያ ድብልቅልቅ ያለ ነገር ነው ያለው ወንጌላዊነትን ፕሮሞት ካደረገው በላይ ግን ያሰደበው ይበልጣል ብዬ ነው ለምሳሌ ወንጌላውያን አይሳደቡም የሚባለው እንትን አፍርሶታል ጴንጤ ተሳዳቢ ነው የሚል አባቶቻችን ያስረከቡን በጣም ሬር ከሆነ በጎ ነገራችን አንዱ የፕሮቴስታንት አይሳደቡ የሚለው ነገር በጠቅላላ ተሳዳቢ ነው ብሎ ሌላው እምነት እንዲያስበን ተደርጓል ሌላው በቀልተኝነት ህግ ሆኗል የሰውን ፎቶ መለጠፍ መረጃ አለኝ ብሎ ማስፈራራት አዲስ ካልቸር ነው መሸሸት ነው ሌሎች ቤተ እምነቶች እስልምና ኦርቶዶክሶች አሉ ያንድ ወንድማቸውን ገመና እንዲያረጋለው የሚል አይቻላልም አሉ አንዳንድ ሰዎች ግን እኛ ጋር እንትን አደረጉት እነዚህ በተለይ ነዳጊ እና የነዳጊ ስብስቦች በተቀላላ እንትን አደረጉት ምናምንን ህጋዊ ያደረጉት የሰው ገበናን ማውጣት የሰው ራቁትነትን ማሳየት እኔ አሁን ራቁቱን አሳየህ የሚባለው ሰው የለኝም ካገልገም የማንንም ማሳይ ይቻላልም ከዘማሪም የማንንም ማሳይ ይቻላልም ራቁትነቱ የማንንም ፎቶ አምጥቼ የገበናውን ፎቶ ወይ ከሴት ጋር ወይ ከሆነ ቦታ ጋር አምጥቼ ቪዲዮ ምናምን ለጥፌ አላቅም በህይወቴ ወደፊትም አላደርጎም ጌታ ይረዳኝ አላደርጎም እንደዚህ ግን ፋሽን ተደርጓል የሆነ ሰው ሊያበሻቀጥ ሲፈልግ መረጃ አለኝ ምን ይላል መረጃ ይኖረው አይታወቅም ግን መረጃ አለኝ የሚሉ ሰዎች ደፋፋር ሰዎች ተፈጥረዋል ከወንጌላዊ እምነት ውጪ ነው ይሄ በቃ ከባህላችን ከምናቀው ወንጌል ከፈጠረልን መልካም ካልቸራችን ውጪ የሆነ ነገር በዚህ ሶሻል ሚዲያ ምክንያት ተፈጥሯል በጠቅላላ በሚባል ደረጃ በተለይ የኦርቶዶክስ እምነት ፕሮቴስታንት እንደሚጠላ ነው ኦርቶዶክሳውያን ሚዲያ ላይ ያሉት ኦርቶዶክሳውያን እየተሰማቸው ያሉት ንግግሩ በጣም ጨቋኝ ነው ክብረ ቢስነትን ይወሰነ ነው ሰሞኑን እንኳን አይታል አንድ ሙስሊም ላይ የሚሰራ አንድ ፊቱ የማይታይ ዮሐድ የሚባል ልጅ ፎቶውን አምጡና ገልጠዋለሁ ምናምን ከዛ እኔ ገልጠዋለሁ አልኩ እንጂ ልገልጠው አይደለም ደም ይላል መልሶ ይቅርታ ይጠይቃል መጀመሪያ ስጡኝ እኔ ያሰጣለታለሁ ማለት ምን ማለት ነው እዛ ከዛ በኋላ መለስ ብሎ ደግሞ አይ ልገልጠው እኮ ብዬ አይደለም ማለት የሶን ፎቶ አየ መግለጥ መለጠፍ እንደ ቫልዩ በቃ ታይቷል እንደ አንድ መመዘኛ ነገር አስቀምጠውታል እና መሬት ላይ ያለው ህይወት ነው የሚያሰጋኘን የእውነቱን ለመናገር የቲክቶክ አገልግሎት አሁን ላይ በተለይ ኦርቶዶክስ እና ፕሮቴስታንት መካከል ላይ ያለው የወንጌል አገልግሎት ተብሎ የተያዘው ጉዳይ መሬት ላይ ያለን ማህበራዊ መቀራረብ ቤተሰባዊ መቀራረብ ራሱ ጠንቅ ሊሆን ይችላል ባለፈው ትዝ የሚል የቅርብ ጊዜ ትዝታ የአንዲት ልጅ የማርያም የተባለውን ምስለ ስዕል ጨምድዳ የሆነ ነገር አደረገችና የሷ ማድረግን ተከትሎ ጀግናነሽ የሚሉ ወንጌላውያን ተፈጠሩ ለምንድነው ጀግና የምትሆኑ ልጅቷ በቃ ያንተ ካልሆነ መተውኮ ነገርየውን በትምህርት በሐሳብ መሞገት ትችላል ለምሳሌ ለስዕል መስገድ ለጣዖት ማምለክ ነው ማለት ብለህ ምትችላል ማስረጃ ካለ ከአባቶች ከመጽሐፍ ቅዱስ ማስረጃ ካለ በዛ በጨዋ መንገድ ተሞግታለ ግን ሰዎቹ ያከበሩትን ነገር መቅደድ ሰዎቹን አለማክበር ነው መልሶ
ለዚህ ነው እኔ ለመናገር የሞከርኩት ጳውሎስ አቴንስ በሄደ ጊዜ አቴንስ ከተማ ላይ በገባ ጊዜ አሪስፋጎስ የሚባለው አደባባይ ላይ ሲነግራቸው ምን አለ እናንተ የግሪክ ሰዎች ሆይ ከተማችሁ ላይ በጣም ብዙ ጣዖታት አሉና በከተማችሁ ስትዘዋወር አንድ በጣም ደግሞ ትፈሯቸዋላችሁ አንድ ደግሞ በጣዖታት መካከል የማይታወቅ አምላክ ያላችሁትን አየውና እሱን ልንገራቸዋል ማታቁትን እኔ ያውቀዋለሁ ኢየሱስ ይባላል የእግዚአብሔር ልጅ ነው ብሎ አናቆም ባሉት የሚታው እሱ የሚያቀውን የተገለጠለትን ኢየሱስን በጥበብ አድርጎ ሲሰብካቸው ታያለ እንጂ ጳውሎስ መዶሻ ይዞ አንድም አቴና ውስጥ የሚገኝ ጣዖት ቢያፈርስ ወንጌል አገልግሎት ያቆማል በቃ እርምጃ ወስደሉ ሰዎቹ ገባ ሪስክም አለው ጉዳዩ ላይ ያከበሩት ነው ልክ አይደሉም ግን በጥበብ ተነግራቸዋል ወንጌል እሱ ነው መንገዱ ጳውሎስ ያሳየን ነው መንገዱ ይሄ ግን በጣም ከንግግር አለፈው መዳፈሩ ሄዶ ቤተክርስቲያናቸው ፊት ሚዘምሩ ልጆች አሉ ሆን ብሎ ተናኳሽነት ቀደምት ላይ የሚታወቁ ሶሻል ሚዲያ ላይ አንዳንድ የኦርቶዶክስ እምነት እንደ ወንጌላውያኖች መተይነኩ ነበር ድሮ ቁጭ ባልከበት ይነኩ ነበር ከዛ ጌታ ይባርክ እግዚአብሔር መልካም ነው የሚመለስላቸው መልስ አሁን ግን ኦርቶዶክሳውያን ቁጭ ባሉበት ወንጌላውያን አማኞቹን ሄዶ የሚነኩት ነገሩን ማለት የሚናደዱበትን ነገር ማገ ይሄ ደግሞ ያደረገው ከታች ያሉ ጊፍት የሚሰጡ ሰዎች ስጦታ የሚሰጡ ሰዎች ጀግና የወንጌል አርበኛ የሚሉክ ሰዎች ኦርቶዶክስን አቢዩስ ስታደርግ ነው ጀግና ነው አንበሳ ነክ የሚሉክ ኃይለ ቃልህ በጣም ሰዎች መጉዳት ሲጀምር ነው እንደ ወንጌል ሰባኪ ተደርገ የምትቆጠረው እና ያቺ ልጅ ስዕሉን ስትጨመድድ ቤቷ ነው የሄዱት ወጣቶች ስሜታ የሆኑ ሊሆን ይችላል ሃይማኖታዊ ቀናይነት ተሰምታቸው ሊሆን ይችላል የቲክቶክ ገበያው ተመችቷቸው ሊሆን ይችላል whatever it is የፈለገው ምክንያት ይኖራቸው ሄደዋል ብቻ ዛሬ የተኬደው አንድ ሰው ቤት ነው ነገ የሺዎች ቤት አለማንኳኳቱ ምን እርግጠኛ መሆን ምንችልበት መንገድ አለ ስለዚህ አው ጨለማ ይፍረስ ኦርቶዶክስ ቤት ጨለማ አለ ብሎ የሚያምን ወንጌላዊ ካለ ጨለማውን በብርሃን ይግለጥ ግን በፍቅር አፍተር ኦል ለማዳን አይደል የእግዚአብሔር ኃይልም እኮ ለማዳን ነው ይላል ሰውን አቢዩዝ ለማድረግ አይደለም ለማዳን የሆነውን ያንን የእግዚአብሔርን ጽድቅና እውነት በፍቅር መናገር መቻል በውይይት ማመን ሰውን በማክበር ማመን ያንን ነገር መስራት ይቻላል አሁን ግን ሲባል ራስ ቀሚስሽን ገልበሽ እንደዚህ አድርገሽ አንዳንድ ኃይለ ቃሎች አሉ የዚህ ደግሞ አካሄድ ዋና ቀንደኛ የዚህ አካሄድ ደግሞ መስራቾች ኤርሚያስና ትዝታው ሳሙኤል ናቸው እንደዚህ አይነት አካሄዶች ሞክ ማድረግ ሰዎቹ ላይ ያባ ሰዎቹ እንዲድኑ በሚያባብል ቃል እንንገራቸው አይደለም ይያልኩ ያለው አትሊስት ራይት በሆነ ቃል ግን እንንገራቸው አናባብላቸው ሹሩሩን በላቸው ችግር የለው ግን አንስደባቸው ይሄንን ስል እነሱ ሲሳደቡ የለ ይልኛል አንዳንድ ሰዎች ኦርቶዶክሱ ሲሳደብ እንዴ ይጠየቃል እንዴ ይሄን የሚለው ሰውዬ ከኦርቶዶክሶች ድነዋል ተብሎ ሲጠይቅ አልዳኑም ይላልና ያልዳነ ሰው ቢሰድብ ምን ችግር አለው አልዳኑም ብለኛል ለመጀመሪያ ጨለማ ውስጥ ናቸው ያሉት ብለኛል ስለዚህ ጨለማ ውስጥ ያለ ሰው ቢሰድብ ምን ችግር አለው እኔ አሁን የምከራከራቸው ኦርቶዶክሱ ሲየተሳደበ አይደል አልዳኑም ብለህ የነገርካቸው ታዲያ ለምን እሱ ብቻ አይደለም አሁን ቀደም እንዳነሳው ወንጌላውያን አንድ ከሚታወቁበት ለኛ መሰደብ ብርቅ አይደለም ልክ እኮ ነው ወንጌላዊ አንዱ የሚታወቅበት ኢየሱስ ሲል ከቤት ሲባር የውጭውን ሰው ተወረንም እናቱ አባቱ ሲያባር ሲወገዝ ምን ሲል በሂደት እንትን ሲልውና ስላልገባቸው ነው ስላልበራላቸው ነው እኔ ቀመስኩትን ስላልቀመሱት ነው የሚል ኮምፓሽን አዘኔታ ነው ያለው ፍቅር ነው ያለው ሲሰድቡት ፍቅር ነው ያለው በየፊት ወንጌል ከቤት ሲያባሩት ፍቅር ነው እኔ ቀመስኩትን ቢቀምሱት እኮ ብሎ ማለት ነው እንዲያውኑ ነበር አንድ ቀን ይበራላቸዋል ለነሱ ይጸልያል በትትና ያስረዳል አለመረዳታቸው ነው ያለው አሁን መሰዳደብ እኮ አይደለም መሰዳደብ ሳይሆን እኔ ነኝ ያለ እኔነትና እንትን ነውና ቅርብ ጊዜ ብያለሁ እኔ ቲክቶክ የሚደረጉ ክርክሮች ያው ጥሩ ነው እንዳለ ሆኖ በማየው ካራክተር ፍቅር የለበትም ወንጌልም የለበትም ኢየሱስም የለበትም ብያለሁ አሸነፍኩት ነው የመሸናነፍ ነው ድባቅ መታወት ነው ቆማቹም ነው እንጂ እከሌ እንትና ነው እከሌ እንደዚህ ነው እከሌ ተጽዕኖ ፈጣሪ ነው እከሌ አንደኛ ነው እከሌ ረፈረፋቸው እከሌ የንትን ድሮን የገደል ድሮን የምን ድሮን እና አፍተሮል ክብሩን የሚወስዱ ተራሳቸው ናቸው ሰዎቹ ይሄ ትዚህ ሚለ ከሆነ የድሮ
አሁን እየጠፋ ነው አዲስ አበባ ላይ ፀሐይ እንዳይነካቸው ሱቆች ሸራ ያደርጋሉ ጣራቸው ላይ እና ዝናብ ሲዘንብ ወደ ታች ያረግዛል እና በእንትን ነው ወደ ላይ የሚያሉት የፕሮቴስታንት ቤተክርስቲያን ጣራው እኮ እንደዛ ነበር እኮ ድንጋይ ከመብዛቱ የተነሳ ወደ ታች ያረግዝ እኮ ነበር አብዛኛው ቸርች እኮ ከዛስ ጓጓ ካላለ ራሱ ዛሬ ምን ችግር አለ ምናምን ይባል ጌታ ይባርካችሁ ሰባኪው አይደነግጥም እኮ ድሮ ጓ ይላል ቸርች እኔ እዚህ 58 ሙሉ ወንጌል ነው በልጅነት ያሳለፍኩት 58 ወደ ሳሪስ አካባቢ ወዳለ 58 ሙሉ ወንጌልና በቃ ድንጋይ ይወረወራል ሁሉ ጊዜ ከዛስ ጌታ ይባርካቸው ይሄ ነፍስ እንዲድን ምናምን እና በጣም ብዙ ምስክሮች እነቶች ካየ የሚመጡት ጌታን የሚያገኙ ሰዎች ድንጋይ ወረውር እኮ ነበር የሚሉ ናቸው በጸሎት በምህረት በርህራሄ ቸርች ላይ እርግማን አይደለም የሚወጣው ምህረት ስለሚወጣ ነገሮች የሚመጡት እነዛ ሰዎች ወደ ቤተክርስቲያን አሁን ላይ አንድ ካለ ሰውየው አራት አውቶማቲክ ላይ ናቸው ራሱ ታታታታ የሚያረጉት ወንጌላውያኖች ጆሮን ይዘነው ራሱ አንዳንድ ወንጌል የምትሰማይ መስለም እና ሚዲያ ላይ አሉ በቃ የሚታወቁ ተሳዳቢዎች አሉ ቲክቶክ ላይ ታውቃለህ እካለ የሚባሉ ፎቶአቸውን የሚደብቁ ማያሳዩ ምናምን አሉ የብሔር ተሳዳቢዎች እኛ ጋር አሉ መንፈሳዊ ተሳዳቢዎች አውቶማቲክሊ የሚያረጉ ማለት ነው ከዛ ግን ጌታ ይባርክን የሚባሉት እኔ አሁን የሚገርም ነገር አንዲት ምንነቷ ያልታወቀ ሴት ሰሞኑን ሙልጭ አድርጋ አጠበች አጥባኝ አሰጣች የኔ ላይቭ የገባው አይደለምና በጣም የሚገርመኝ ከመሰደቢ በላይ ጌታ ይባርክ የሚሉት ፕሮቴስታንቶቹ ናቸው ስድብ እኮ ነው ሊተራሊ እናትን ዲቱን ያለኝ ሙስሊም ሰው ልጅ እንትን ላይ ኮሜንት ሴክሽን ላይ ጌታ ይባርክ ይልብኝ ተናገርክ የሚሉ ከዛ ኢየሱስ ዋናዬ ነው የሚል ስም ያላቸው ጌታ ኢየሱስ ይመጣል የሚል እንትን የለጠፉ ፎቶ የለጠፉ እና የምራቸው ነው እነዚህ ሰዎች የምራቸው በጌታ ናቸው ዳግም ተወልደዋል እግዚአብሔርን ያውቁታል የእግዚአብሔርን ቃል የምር አንብበውት ያውቃሉ እነዚህ ሰዎች የሆነ ሰው በመሰደብ ለልብኝ ተናገርክልን የሚሉ ልባቸው ውስጥ ይሄው ስድብ ነው ያለው ማለት ነው በቃ ጥያቄ ነው የሚሆነው ነባ መልሰው እነዚህ ሰዎች ናቸው አቡነ ተሳዳቢ ነው የሚሉት በረርተኛ እነዚህ ማለት በምን ሞራላቸው ነው እና አሁን አንድ ሰው የሚመሰክር ያመጣሉ ጌታን በአንተ አገልግሎት ተቀበልኩ የሚሉ 10ም ሰው ያመጣሉ 40 ሰዎች ግን ልባቸውን እንዳይሰማቸው ዘግተዋል እውነት ነው አንድ ሰው በመዳኑ በሰማይ ታላቅ ደስታ ይሆናል ደስ ብሎናል እኮ እነዛ 40 ሰዎችስ መስማት የለባቸው ወንጌል አንድ ሰው አምጥተን 40 ሰው ልብ ሉዝ ማድረግ አለብን ወንጌል ስንሰራ ይሄ መስቀል ላይ የተሰቀለላቸውን የሚወዳቸውን ኢየሱስን እየነገርናቸው ያለው የሚወዳቸውን ኢየሱስን ከሆነ ምን ነግራቸው አፍተሮን ለምንኛ እንጣላቸዋለን ለምንኛ እንሰድባቸዋለን እሱ ተሰቅሎ የሚያደርጉትን አያቆምና ካለ እኛ የሚያደርጉትን አያቆምና ለማለት ሳንሰቀል ለምንድን ያልቻልነው ተረዳኝ ሁለቱንም ነው ማለት እኔ ኦርቶዶክስ እምነት ተከታዮችንም ጭምር ኦርቶዶክስ እኮ የምታመልከው እኮ ከማርያም የተወለደው በቀራንዮ መስቀል የተሰቀለው በጴንጤናዊ ጲላጦስ ዘመን መከራ የተቀበለው የሞተው ከዛ በኋላ በሶስተኛ ቀን የተነሳውን ኢየሱስን መቼም ሌላ ኢየሱስ ኦርቶዶክስ አታመልክ ስለዚህ ኦርቶዶክስን ጨምር ነው ጥያቄ የምጠይቀው እኔ ብዙ ጊዜ ወደኛ ቤት ነው ይሄንን ኢየሱስን ከሆነ ለፕሮቴስታንት እየሰበካችሁ ያላችሁት ቲክቶክ ላይ ባለው አገልግሎታችሁ የኦርቶዶክሶች ይሄን ኢየሱስን ከሆነ የምትሰብኩን ኑ ወደ ብርሃኑ ይያላችሁን ከሆነኛ ፕሮቴስታንት የተሰቀለው ኢየሱስን ለመስበክ እኛን መስቀል ለምን አስፈልጋችሁ ወንጌላውያኖቹንም ይሄን የምጠይቀው የተሰቀለውን ኢየሱስን ለመስበክ ኦርቶዶክሳውያንን ሰቅሎ መሳደብ ለምን አስፈልጋችሁ በቃ ይሄ ጥያቄ ነውና የአማኞች ካራክተር አቢዩዝ እንደተደረገ አጠቃላይ ወንጌልን መውደድ ማለት ኦርቶዶክስን በነገር ላይ እኔ በአቋም ደረጃ የኦርቶዶክስ እምነት የመጀመሪያ የወንጌል ተደራሾች ናቸው ብዬ አላስብም እንደወንጌል አገልግሎት እስልምና እኮ አለ እውነቴን ነው የምነግርህ በአደባባይ አንድ ሰው ኢየሱስን የማያምኑ ኢየሱስን ኢየሱስ ነብይ ብቻ ነው አልሞተም ለኛ እግዚአብሔር ብለው የሚያምኑ በእኛ እንትን አንታይ ክራይስት ናቸው እንደውም መባል የሚችሉት እነሱን መስበክ ከድሮ ምን በጣም የሚገርመኝ ነው ለምንድን ነው ኦዲየንሳችንኛ ዋና ኦርቶዶክስ ነው የኢትዮጵያ ኦርቶዶክስ ቅይጥነት ሊኖርባት ይችላል በዘመናት የመጣ ረጅም ዓመት የኖረች ቤተክርስቲያንና ቅይጥነት አለ
እኛ ጋር በዚህ አጭር ጊዜ በጣም ከባድ የሆነ ቅይጥነት አለ። እኛ ጋርማ ፈልቶ ተንተክቱ ቆራስ ገንዘብ እና እኛን በጣም እንደዳነን አርገን እነሱ እንዳልዳነው አርገው ከኦርቶዶክስ ብቻ ማፍለሱ። ኦርቶዶክስ እኮ ክርስትናን ያቆየች መጽሐፍ ቅዱስን ያቆየች የኢየሱስን ክርስቶስ ስም የምትጠራ በተለያየ ቅዳሴዋን በተለያየ አቋም እኔ ብዙ ጊዜ እንዲስናገር ለምን መጣ ታዲያ ጴንጤዮንክ ለምን አትመለስም ይሉኛል። አሽቃባጭ የለም ማይሉኝ የለምና እውነታውን ዲናይ ማድረግ አንችልም። ምንም ሄዶ መስማት ነው። አንድ ሰው ከፈለገ ሄዶ መስማት ነው። ቅይጥነት አለ፣ ብዙ ስተቶች አሉ። እሱን መሞገት ይቻላል። ኢየሱስ ፒውርሊ የተሰበከ አይደለም፣ ሌሎች ልምምዶች መጥተዋል፣ ተደምረዋል። እሱን መሟገት ይቻላል። ኢየሱስ ብቻ መስበክ አለበት፣ መሟገት ይቻላል። አብዛኛው የታደሱ አገልጋዮች እሱን ያሉት ኢየሱስ ብቻ ስላልሆነ እኛ ኦርቶዶክስን እንወዳለን፣ ኦርቶዶክስን ያውቃሉ፣ ግን ተጨምሯል ሌሎች ነገሮች ነው። ቶታሊ ኢየሱስን አታውቅም ማለት ስላቅ ነውና ቅይጥነት ኮነ እዚህም አለ። ልክ ነውና አሁን ብዙ ሰው ወንጌል ራሱ ሰባኪ የሚባለው ነጠላቸውን ለብሰው ከቤተ ክርስቲያን ሲመጡ ምራቁን የሚወጡ ወንጌል ልንቀራቸው ብሎ ወለቴል እኮ ከመስጊድ ሲወጡ ለምን ምራቁን አይወጡም? ጥያቄ እንዴ እኛን የሚመስሉ እንደኛ ልሳን የሚናገሩ አጫጭር ፊደሎችን ደርድረው ልሳን የሚናገሩ ቅጥያ ፊደሎችን እየተጠቀሙ ኦንሊ ጂሰሶች እኮ አሉ። ኢየሱስ ክርስቶስ ያብቱታ ነው ብሎ የሚያስተምሩ ሰፖርት የሚያደርጉትም ውጭ ያሉትም እዚህም ሀገር ያሉ ባለሀብቶችን ብትል ምኖችም አገልግሎት ብሎ ሰፖርት የሚያደርጉት ከኦርቶዶክስ ጋር የሚጠዛጠዙትን ወገኖችን ነው እንጂ እንደ አገልግሎት ኦንሊ ጂሰስ ላይ የሚሰሩ ልጆችን የሚደግፍ ሰው የለም። እና ይሄው ዝም ብለህ ኦንሊ ጂሰስ ላይ የሚሰሩ ልጆች ጋር በጣም በዛ ከተባለ 120 ሰው ነው የሚገኘው ላይቫቸው ላይ በቃ በዛ አይሰዳደቡ የለም ስድድ ካልተሞላለች መቼ ይመጣል የቲክቶክ ኦዲየንስ እኮ አይመጡም ሞክስ ልክ በሰላም ኢየሱስ ክርስቶስ ፍቅር ነው ምናምን የምትል ሰዓት የት እንደነበሩ አታውቅም። ደጅ እየጠበቁ መሰለ ፊሽካው ሲነፋ አንዱ ከአንዱ ጋር እየተናቆረ ሲመጣ በርከት ማለት ይጀምራሉና ጥዝጥዙም ንግግሩም ኃይለ ቃሉም ያለው እዚህ ኦርቶዶክስ አገልግሎት ላይ ላፊ ንግግርም ያለው የኦርቶዶክስ አገልግሎት ላይ የሚሰጡ ልጆች ወገኖች ጋር ስለሆነ እነሱ ጋር ኦዲየንሱም በዛ ይላል፣ ከዛ ነገሮችም በዛ ይላሉ። እዚህ ኦዲጂሰስ የሚሰሩ ልጆች ሳይለንት ናቸው፣ ድምጻቸው ረጋ ያለ ነው። እና ፕሮቴስታንቱ እንደዚህ አይነት ነገር መስማት አይፈልግም። እና እኔ አሁንም ጥሪ ማቀርበው በቲክቶክ አገልግሎት ኦዲጂሰስ ላይ የሚሰሩ እስልምና ላይ የሚሰሩ ሌሎች ተያያዥ አገልግሎት ላይ የሚሰሩ ልጆችን በደንብ አበረታቷቸው። በእነሱን ሰፖርት ብታደርጉ የእነሱን አገልግሎት ብትደግፉ የክርስቶስ ተቋሚ የሆነውን መንፈስ አድሬስ ታደርጉታላችሁ ብዬ አምናለሁ። እንግዲህ ሞሮርለስ ሐሳቦችን መጠየቅ ያለብኝ እኔ ነክ ይመስለኛል። እንደ መልእክትም እንደንተንም ቲክቶክን ቅድም ወዳነሳ ነው የወንጌል ዓላማ የወንጌላዊ ሰው ቁመና በፊት አባቶቻችን ወደ ሰጡን እሴት እንዴት መገልገል እንዴት መጠቀም እንችላለን? እስከዛሬ ጠፋው እንዳለ አሁን ሪቨርስ ማድረግ አንችልም ወይ ማስተካከል አንችልም ወይ ፕላትፎርሙ ወደዛ ማዋጀት አንችልም ወይ? ባርቋል ነው የሚባለው። እግዚአብሔር ይችላል መመለስ ይችላል። የተስተካከሉ አካሄዶች አሉ። አሁን እኔ አንድ አካሄዶች ያስተካከሉ ወገኖች አሉ። አፕሮችን ማስተካከል አሁን እኔ አፕሮች ማስተካከል ካስተካከልኩ እንደ ቀድሞ አባቶች ምናምን የሚለውን ነገር ማምጣት እንችላለን። ምናልባት እነሱ እንደዚህ የሚያጋፍጥም ነገር ስላላገኙ ሊሆን ይችላል። መሬት ላይ ያለው ነገር ላይ የሳቱም ሰዎች ሊኖሩ ይችላሉ አናውቅም። ግን አባቶች ተብሎ ሲበር ያየነው ጴንጤ ዝምታን የሚመርጥ ጭምት የሆነ እግዚአብሔርን የሚፈራ ታማኝ የሆነ ማይሳደብ ለስድብ ምላሽ የማይሰጥ ጌታ ይባርካችሁ እያለ የሚሄድ እንደሆነ የምናውቀው። እና እግዚአብሔር ጸጋ እንዲሰጣቸው መጸለይ ለሚያገለግሉት ወገኖች ከዛም ማመን ችግራችንን ማመናው ነግረኛል። አንተ ጊዜ አግሬሲቭ ትሆናለህ ምናምን እንደላ ፊት ተናገራለህ አልከኛ ሂስ ውጪ እዚህ ላይ ለመስራት መሞከር እያደረገ እየተሻሻለ ስለሚሄድ ማለት ነው። ከዛ ወደ ትክክለኛ ሰዎችም ደግሞ ሲገባ አገልግሎት አሁን እኮ የመጋቢዎች ስራ እኮ ነው የቅበተ እምነት አገልግሎት የቤተክርስቲያን መጋቢዎች ስራ። አሁን መጋቢዎቹ መጣለስ ስለማይፈልጉ የሆነ አገልግሎት መድረክ ላይ መቆም እንዳይቆሙ እንዳይከለከሉ በር እንዳይዘጋባቸው ስለማይፈልጉ በጣም ቁጥብ ቢሉና ቸርቻቸው ላይ ነው እንጂ አንዳንድ አልፎ የሚሰሩት እንጂ የቅበተ እምነት አገልግሎት የመጋቢዎች አገልግሎት ነው።
ዲፌንድ ማድረግ ያሉትም ወገኖች በመሰክሰቂያው እንግዲህ ሰክስቁ ካነሳላቸው ካራክተራቸው ይለወጡ ይችላሉ ጌታ ይረዳቸው መልካም በጣም አመሰግናለሁ አቤላዬ እንግዳዬ ስለሆንክ እንግዲህ ኦዲየንሶቻችን መልከታቸውን ያጋሩናል ግን በጣም አመሰግናለሁ ሪፍሌክት ስላረክ ሐሳብን በነጻነት እኔንም ነጻ ስላረከኝ እንደፈለኩ እንድጠይቅ ምንም እንትን ስላላረከኝ በጣም አመሰግናለሁ አንተ ተናገረው ካለ ቀረም ተላሳው ካለ እኔም አመሰግናለሁ በቂ ሰዓት የተናገረን ይመስለኛል ለተጠየቀው ጥያቄ እኔ የተቻለኝን ያክል በቂ መልስ መልሻለሁ ብዬ አስባለሁ የተረፈው እንግዲህ የኦዲየንሶቹ መልስ ይሆናል ከታች ያየው ደግሞ እንግዲህ አስተካከለ አመሰግናለሁ ስለጋር አመሰግናለሁ ውድ ዴሞክራሲ ሾው ተከታታዮች ከወንድሜ አቤል አቡና ጋር ያደረኩት ቆይታ ይህን ይመስላል አብራችሁን ስለቆያችሁ በጣም እናመሰግናለን በሌላ እንግዳ እስክንገናኝ ቸር ቆዩን